خلاص 24 ساعة جر 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 جر. ተናገር በስነ ስርዓት። የአረብ መተት ነው የአረብ የአሕዛብ መንፈስ ነው። آه بقى ما أعرف بحبش كلام أنا. ሊቀ መላእክት ቅዱስ ገብርኤል ይበቀልህ። ተናገር በስነ ስርዓት አንተ። ሰላም ለከ ገብርኤል ሊቅ ነበልባለ እሳት يزمت ምውቅ منفس يزمت ቀደስኮ منفس መስዋዕቶ يعني. ለመልከ ጼዴቅ ከመትባርከን በመስቀል ከዘወርቅ ገብርኤል ማእከሌነ ተዋኔ በጽድቅ ሊቀ መላእክት ቅዱስ ገብርኤል ይበቀልህ። اسمعني. የዝሙት መንፈስ ሌላስ? ما في ما تخليني تنام. أوف. በአማርኛ ተናገር። ሊቀ መላእክት ቅዱስ ገብርኤል ይበቀልህ። በቃ ዝም ብላ ነው የምትጸልየው። ዝም ብላ በቃ ዝም ብላ ነው የምትሰግደው። ዝም ብላ ነው አትተኛም፣ አትበላም። በቃ ልቤ ልጄ ነሽ ይላል። በአንድ ቤት የልጄ ነሽ እላታለሁ። ልቤ ግን እንደላላ ነው ማስባት። ከዛ ትበቀለኛለች። በአንደበቴ ምን እላታለሁ? በአፌ ልጄ ነሽ፣ ከልጆች አይለይሽም፣ እወድሻለሁ፣ የመጨረሻ ልጄ ነሽ እላታለሁ። ስራ በጣም ቆንጆ ነው። ስራ ጽዳት አላት፣ ቀና ናት፣ ንዋህ ናት፣ ሩሩ ናት። በቀደም ደግሞ እዛ ስቆርጥባት ችግር የለም እረዳሃለሁ፣ አንተ አይደለህም ዝም አለችኝ። ከዛ በቃ በዚህ ቅጥል እላለሁ፣ ደሜ ፍልት ይላል። በቃ ሸኝ መተት ነህ? ምን አድርግ ተብለህ የተላከው መተቱ? እንዳትጸልይ በቃ ሙስሊም እንድትሆን በልጅነት ልጅ እኮ ናት። ልጆች እንዲህ 24 ማለት ዝም ብሎ መብላት መተኛት መብላት መተኛት። እሷ ግን በቃ ይሄ በቃ ትወዳለች፣ ክርስትና ትወዳለች፣ ሃይማኖቷ። የኔ ልጅ ግን እንዳትጸልይ አልጸልይም። እንዳትሰግድ አዎ እንዳታውከኝ በቃ። እንዳታውከኝ። ከዛ እሺ ደግሞ ከዛ ደግሞ የበረኛ መንፈስ በረኛ መንፈስ ጠብቅ፣ የበረኛ መንፈስ ጠብቅ፣ የበተሰሳር የበረኛ መንፈስ የዘበኛ መንፈስ አዎ ጠብቅ፣ ክፉ አርቅ፣ ከምንድን ነው? ደጉ አንጣ። የምመልከው እኔ ማንም አያላቅም ነበረ። ይህ በቀደም 3-4 ቀን ነው የተያዝኩት። ማንም ስሙ ተጠርቶ አያላቅም ነበረ። ዝም ብሎ ነበር። አንቺ ትረገመሻለሽ እና አሳጠረችኝ። ከዛም በቃ ጠብቅ ተብሎ ወደፊት የተላከው አይደለም ከቤተሰብ እንደዛ ነው ስሜ። ከብሱር እንደዛ ነው ስሜ። ጠብቅ፣ ክፉ አርቅ፣ ክፉ ሄደህ ውጋ፣ ደጉ ወደኛ አንጣ፣ ልጆች ጠብቅ። አባታችን 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 እየተባልክ ነው የሚገበርልህ። አዎ አባታችን። አሁን ግን ምገብርልኝ ሰው አጣሁ። እናቷን ትነግራለኝ። እናቴ ይበቃሻል፣ እኔ ስንት ዓመቴ 21 ዓመት የሆነኛ፣ አንቺ ግን በ8 ዓመት የጠለሽኝ ስትባከን የኖረሻል ስትላት፣ ምን አንቺ ምን አባሽ የተረገምሽ ስትላት፣ እሺ ለማይክ ዝግት ስትዘጋቸው ራሷ ደውላ ልጄ እኔ መቅረብ ፈልጋለሁ ሁሉ ገባልሽ አለ ስትላት፣ ከዛም በሊም ሁሉ ጣይ ስታጣለችው። እዛ ደግሞ ትናንትና ማታ ደም እስክትተፋ በሙሉ ሌሊት ተበቀልካት። አዎ ደም አስጠፋት። አሁንም አለሁ ገና ነኝ አልሄድኩም። ጾሙ ገባ ደግሞ ጾም ይበቃሻል ብዬ ሌሊት ሰዓት ማለት ነው ጸሎት እያደረገ ውሃ ጠጣኋት። ከዛ ለምን ለቀሰች ግብሬን ቅዱስ አቆምሽብኝ ነው ገብርኤል። ደም ያስጠፋት? አዎ ለምንድን ነው እናቷ እኮ እዝጉ እናቷ ምንም አላደረጓትም። የለም አባቷ እናቷ በ8 ዓመት አለያየኋቸው። በቃ ዝም ብሎ መቅበዝበዝ ነው። እየገበሩልን ነው እንደዛ የምታለያያቸው? እነሱ አባቱና እናቷ አገብሩልኝም፣ ግን የእናቷ አባት ትገብርልኝ ነበረች። ከዛ የእናቷ አባት ደግሞ ልጆቿ ሙታ ራሷ ስትለጨው፣ ከዛ ምን እንግዲህ እንደሞ ሶሷን ማለት ነው። ሶሷን እንደሱ ማለት ነው ስሙ። እሱ ራሱ ስለጨው አይደለም እስቱ እንትን የሆነ እቺ ደግሞ እኛ ደግሞ መልክ የላትም አያቷ። ፀጉሯ ቆንጆ ነው። በሷ በውበቷ ነው የገባሁ ያዝኳት ነበረ። ከዛ በቃ ራሷ ልጆቿ ሙታ ራሷ ስትለጨው እኔ ምን ቃር የግድል አረኳት ነበር። ልጆቿ ሞተው ራሷን ስትላጭ? አዎ ልጆቿ ሞቶ ራሷ ስትለጭ፣ እኔ ደግሞ ውበት ያጠፋብችኛ። እንዴ ቀልዳለ እንዴ? ውበቷን አይተህ ስለገባ? አዎ አዎ። ምን ያደርግልሃል የሷ ውበት ለአንተ? ምን ያደርግልሃል? እንዴ 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 እንዴ
የበረሃ መናን እነሱ ራስ ያላቸው እነ ጳጳሳት ጭም እግዚአብሔር ያሰጣቸው ጸጋ አይደለም እንዴ? እስቲ ንገራቸው። አያውቁም እኮ እግዚአብሔር ለምንድን ነው ለወንዶች ጭም የሰጣቸው? ለሴቶች ምንድን ነው ውበታቸው አይደለም ጸጉራቸው? አሁንም እኛ ደግሞ እነሱ እንደሱ ውበት እና እንፈልጋለና እንዴት እግዚአብሔር ጭም ሰጣቸው ለእናንተ ቆንጆ አድርጎ ፈጠራችሁ። እኛ ደግሞ በሱ እንዴት እንዳደርገን እንቃወማለን አይደለ እንዴ? አሁን እኮ ስለዚህ ራሱ ማለት ነው በጣም እሱም አንተም ለምነነው የራስን ሰዎች ታስውባለህ ማለት ነው። እንዲያው እንዲህ ሰራቱ መሰብሰብ እኮ ነው። እቺ እኮ ቆንጆ ናት። ወንድ እንዳጠጋት ወንድ እንዳይጠጋ አልፈልግም ወንድ ቢባል። ከዛ ቀን ደግሞ ሞችም ቀይ የሆኑ ሴቶች ጥፍንቅ ያሉ ማለት ነው። ጸጉራቸው ቆንጆ የሆነ በቃ ከኋላቸው ዘንፈል 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 ስትሰሩ ደስ ይለኛል። ሆ ይቺ እኮ እንዲያሰናክሉ እንጂ እንዲያገቡ አትፈቅድላቸውም። አይደለም እንዴ? መግባት እኮ ጥሩ ነው፣ መልካም እኮ ነው። አንተ እንዲያገቡ ነው የምታደርገው ወይስ እንዲያሰናክሉ ነው? እንዳሰናኩል እንጂ እንዳሳኩል እንዴ? እኔ አሁን ደግሞ ቅጣቸው ወፈር አረጋለሁ፣ ጠላ አረጋቸዋለሁ፣ እና ጸጉራቸው ቆንጆ አረጋቸዋለሁ። እና ከዛ በኋላ ማለት ነው አባወራ ልብስ አያት ታምሮ ቆንጆ ናት። አንተ እንደት ነው የምታማልለው? እቺ ልጅ ጋር በአብሬ ብደር በዛሬው ብሞት ምንም አይቆጨንም ነው የሚሉት። ጌታ ፈጣራቸው ስንት ቀን ለእናንተ ብሎ ይሞታል አያስቡትም። የሴት እንትን ያማልላችኋል። ደስ ይለኛል። ሰራዊት የሰብስብማ አያት የኔ ፈረስ ሁሉ እኮ ነው የምመኛት እላታለሁ። አያሳዝንም? እህት ወንድሞች፣ በጣም እኮ የሚገርም ነው የእውነት። ይሄ ነው በቃ የዲያብሎስ ዓላማው ይሄ ነው። የራሱን ሰዎች ያስውባቸዋል። ተመልከቱ፣ ውብና ቆንጆ አድርጎ ሚዲያ ላይ ያወጣቸዋል። በየሶሻል ሚዲያ ውስጥ መልክ ያለው ነው መልክ የሌለው ነው ብዙውን ጊዜ ሶሻል ሚዲያ ላይ የሚታየው። ዘፈን የምትዘፍነዋ የትኛዋ ናት? እስቲ ንገሩኝ፣ ሰዓት ተዋሹ። ያላቸው ናቸው ወንድም ዘፈን የምትዘፍነዋ የትኛዋ ናት? ብዙውን ጊዜ ሚዲያ ላይ ወጣ መልክ ያላት መልክ ያላት ሰውነቷ ቅርጿ የሚያምር ነው አይደለም? ለምን ይመስላችኋል? እሷ ያው እንግዲህ እንድትደነቅ ነው። ለእሷ መደነቋ ወይም ታምሪያለሽ ቆንጂት መባሏ ይሄ እርካታን ይሰጣታል። በውስጧ መለከፏ ሰው ሁሉ ወንዱ መሰቃየቱ ለእሷ ይሄ ትልቅ ምቾት ይሰጣታል። ከእሷ በላይ ደግሞ በጣም ሐሴት የሚያደርጉት እነማን ናቸው? እሷ ላይ ያሉት መናፍስት ናቸው። አጋንንት ራሱ እኮ ያስውባል። በነገራችን ላይ ሰውን ማለት ነው፣ ሴቶችን ለዓላማው ነው እንዲያገቡ። እነኚህ ሰዎች ግን ባይገርማቸው አያገቡም። ምክንያቱም አጋንንቱ እንዲያገቡ አይደለም የሚፈልገው፣ እድሜ ልክ ማሰናከያ ሆኖ እንዲቀመጡለት ነው የሚፈልገው። ማሰናከያ እንዲሆኑለት እና እህት ወንድሞች፣ በእውነት ራሳችን ብንፈትሽ እኮ መልክ ያላቸው ሴቶች ያለ ምክንያት እንዳይመስሏችሁ ሶሻል ሚዲያ ላይ ወጥተው የሚዘፍኑት የሚጨፍሩት ዝም ብሎ ብቻ ላይፍ ከፍተው ምንም ወይ ቁም ነገር አያወሩ፣ ዝም ብሎ ብቻ ኮሜንት ያነባሉ ያያሉ ዝም ብሎ ብቻ። ወንዱስ የት ነው የምታገኙት? እስቲ የት ስር ነው የሚርመጠመጠው? መልክ ያለችው ጋር ነው አይደለ? እሷ ጋር አይደል ማውራት እንኳን የሚፈልገው ማውራት መጫወት የሚፈልገው እሷ ጋር ነው። መልክ የሌላትንማ ዞር ብሎም አይመለከትም። እሱም ተይዟል፣ እሷም ተይዛለች። በተለይ እንደ አዳኝ ወርቁ ያለ መንፈስ። አዎ አዳኝ ወርቁ በጣም የታወቀ መንፈስ ነው በነገራችን ላይ። ወርቅ የሚያስወድድ እንሶስላ የሚያስቀባ በጣም ደማቅ ቀለም ያላቸው ልብሶችን የሚያስለብስ መንፈስ አዳኝ ወርቁ፣ አጎስ ጎለምሸት፣ ሰይፉ ጨንገር፣ እነኚህ መናፍስቶች በዋናነት በጣም የታወቁ ነው። መልክ ያላቸው ሴቶችን እነሱ ላይ ሆኖ ወንዶችን ያጠምዳል። ሽማግሌ ሁሉ እኮ ነው የሚሰናከልባት አይደለም እንዴ? ሽማግሌ ሁሉ እኮ ይሰናከልባታል። ዋው እንዴት ታምራለች ይላል። እንዴት ታምራለች አስቡት። እዚህ ጋር ግን ማሰብ ያለብን ነገር ጌታ መድኃኒዓለም የተናገረው ቃል ነው። ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእሷ ጋር ምን ብሏል? ተመልክቱ። በዚህ ቃል ይጣመዳሉ ማለት ነው፣ ይከሰሳሉ። በፈጣሪ ፊት ወንጀለኛ ሆኖ ቁጭ ይላሉ። አጋንንቱ ወንጀለኛ ማድረግ ነው የሚፈልገው። እንዲመኙ እያደረገ ወንጀለኛ ያደርጋል።
እንዲሰናከሉ እያደረገ ምን ያደርጋል? ወንጀለኛ። እሷን እያየ እኮ ከራሱ ጋር ራሱን በራሱ እኮ የሚያረካ እኮ አለ። ዝሙት የሚፈጽም ከራሱ ጋር ማለት ነው። አስቡት። በእኔ ከሚያምኑቱ አንዱን የሚያሰናክል ትልቁ የወፍጮ ድንጋይ በአንገቱ ታስሮ ወደ ባህር ምን ቢል ይሻለው ነበር ነው ያለው ጌታ? ቢወረወር ይሻለው ነበረ። አስቡት። በእሷ ምክንያት ስንቱን እያሰናከለች እንደሆነ፣ ስንቱን ለሲኦል እየዳረገች እንደሆነ። የግድ እኮ ከእሷ ጋር እኮ መገናኘት አይጠበቅበትም እሱ ሲኦል ለመውረድ። አጋንንቱ የግድ ወንዱን ከእሷ ጋር ማገናኘት አይጠበቅበትም። እሷን እያስመኘ ዝሙትን ማሳሰብ ብቻ። ይህን ካደረገ በቃ ያ ሰው ይፈረድበታል ማለት ነው። አስቡት። ይህ ከባድ እኮ ነው። በእውነት ከባድ ነው እህቶቼ። መዘዝ እኮ ነው የሚያመጣው። እናንተም ይፈረድባችኋል፣ ያሰናከላችሁትም ሰው እኮ ይፈረድበታል። እናንተም አይቀርላችሁም፣ ያሰናከለውም ሰው የተሰናከለባችሁም ሰው ደግሞ አይቀርለትም። እናንተ ደግሞ ይብስባችኋል። የባሰ አሰናካዩ ደግሞ ይብስበታል። ያሰናከለችዋ ሴት ይብስባታል። በሲኦል የምትሰቃየው ስቃይ እሷ ላይ ደግሞ ይከፋባታል። ምክንያቱም እሷ ራሷንም አጥፍታ ሌላውንም እያጠፋች ነው። አጥፍቶ ጠፊ ናት ማለት ነው። አጥፍቶ ጠፊ እንደማለት ነው። አስቡት። ከባድ ነው እና አስቡት። ይሄ ደግሞ በአጭሩ የአጋንንት ፈረስ ሆናለች። ደግሞ ሰምታችሁ አለ ቅድም እንዳለ አያችሁ፣ ፈረሴን ማንም ነው የሚፈልጋት። ትልቁ ሰው ሲሰናከል ማለት ነው። ቄሱም ይሰናከላል፣ ዲያቆኑም ይሰናከላል፣ ሽማግሌው ይሰናከላል፣ ወጣቱ ይሰናከላል፣ ትንሹም ይሰናከልባታል። ያሰናክልና አያችሁ፣ የኔን ማንም ነው የሚፈልጋት ይላል። ፈረሴን እላዋ ላይ ያለው አጋንንት ፈረሴን የሚላት እሷን። መልኳን ራሱ ይጠብቅላታል። መልኳ እንዳይበላሽ ራሱ ነው የሚጠብቅላት። እንደውም ከቻለ መልኳን ይጨምርላታል እንጂ አበላሸውም የእሷን መልክ። ለምን? ምክንያቱም እየተገለገለበት ነዋ፣ እየተጠቀመበት ነዋ። መጨረሻ ላይ ግን አኝኮ እንደ ማስቲካ ይተፋታል። እቺ ልጅ ለትዳርም አትሆንም፣ ለምንም አትሆንም። በኋላ እንትን ትሆናለች ማለት ነው። ለትዳር ራሱ ሰው ቢጠይቃት እንኳን ወዲያው የምታባረው ውሻ አርጋ ነው የምታባረው። እንደ ውሻ ነው የምታባረው። ቦታም አትሰጠውም። እንዲህ ከዛ ምክንያቱም ለምን? እሷ ጋር ያለው መንፈስ እንድታገባ አይፈልግማ። ቁም ነገር እንድትደርስ አይፈልግማ። ማሰናከያ ሆና እንድትቀመጥለት ነው የሚፈልገው ማለት ነው። እና ወደ ሶሻል ሚዲያ ደግሞ ሲያወጣቸው በተለያየ ምክንያት ነው የሚያወጣው። ዝም ብሎ እኮ ውጭ ሶሻል ሚዲያ አይላትም እኮ፣ ስራ ስሪ ነው የሚላት። አዎ ስራ ስሪ፣ የሆነ ስራ ብቻ ያቀርብላታል። ለምሳሌ አብዛኛው ሴቶች እህቶቻችን በምን ደስ የሚወጡት ሶሻል ሚዲያ ላይ ለማስተዋወቅ ነው አይደለ? ለምንድን ነው የሚወጡት? በማስታወቂያ ሰበብ አይደል? ለምሳሌ ልብስ እንዲሸጥልኝ ትልና ልብሷን ለብሳ እያሳየች አንደኛ ሼፓን ቅርጿን የምታሳየው፣ ሁለተኛ ደግሞ ትዘፍናለች፣ ያዘፍናታል። እንደገናም ደግሞ ብዙዎችን እንድትሰናከል። ሰዎች እኮ ልብሱን እኮ የሚገዙት እሷን አይተው ነው። መጀመሪያ እሷ ናት የምትታየው፣ ከዛ ልብሷ ይታያል። በእንደዚህ አይነት ሁኔታ በእቃም ሰበብ በተለያየ ምክንያት ወደ ሶሻል ሚዲያ እንዲወጡ ያደርጋቸዋል ማለት ነው። ከዛ ያሰናክላቸዋል። በጣም ከባድ ነው ከምር። እና ይሄ አሁን ቅድም የሰሙ የነበራችሁት የአጋንንቱን ሴራ በአሁን ዘመን ዲያብሎስ በምን አይነት ስራ እንደተጠመደ የምናውቅበት መንገድን ነው የተናገረው ማለት ነው። በመድኃኒዓለም ስም ሰራዊታችሁን ሰብስባችሁ ውጡ፣ ቶሎ ውጡ። ወለተ ሰማያት ጋር አለ። ማይክን ክፈት። እሺ ከልጁም ከአረቡ ልጅ ማለት ነው። በቃ እሱ ቁም ብሎ እሷ ደግሞ ታለቅሳለች። በዝሙት ይማኛታል። በዝሙት ከዛ ምጥ ብሎ አንቺ ምን እየሰራሽ ነው? ሌሊት እፈልግሻለሁ፣ ግን አንቺ ጋር መገናኘት ስል የሆነ እሳት አለብሽ። ሳይሽ ቀን የለብሽም፣ ሰው ነሽ፣ ሌሊት ግን እሳት ነሽ። እየሰገደች ነው። እንደታርገ
ጅል የሆነ ሰው ሰራዊት ተሰብስብ፣ ቶሎ ውጣ፣ እሺ ቶሎ ውጣ። በመድኃኒዓለም ስም የዘበኛ መንፈስም ውጣ፣ ቶሎ እስቲ ጠብቅ ተብለህ የተላክ ወልደ አማኑኤል እስቲ ምዕመናን ጠይቀው እስቲ ኮሜንት ላይ ጠብቀዋለሁ ማለት ነው። ግን መንበብ አትችልም። ግን እኔ ችግር የለውም ጻፉት። አሃዱ መባል ግን እኮ ገርሞኛል። አሃዱ መባል መጀመሪያ ነው ስጨረሽ ነው አሃዱ መባል ቅዳሴ ላይ ስጨረሰስ ምንድን ነው የሚባል? ኮሜንት እስቲ ምዕመናን እስቲ ጉዳቸውን አያቸው ዛሬ። የምታውቁት ዝም በል፣ ማታውቁት ጻፉት። ሰራዊት ተሰብስብ፣ ቶሎ ውጣ፣ ኮሜንት ሰብስብ ሰራዊትን። ሰብስቤያለሁ። ሌላ ይቀራለ ውስጥ ያደፈክ በቃ ገንዘብ ቅዱስ ገብርኤል ወይ ገንዘብ ይባርክልኝ፣ ገንዘብ ይባርክልኝ ስባል ደግሞ ባረከላት። በዕለቱ ቀን በድረው እሰየን የሰራ እያወራች እዛ በቃ እጄ ላይ ድምፅስ አርጊ ጃዝ አርጋት ነበረ። ቅዱስ ገብርኤል ስመታኝ እንደ ምንኛ የሁለት ስክዳን ምንኛ ነው እንዴ መብራት እኮ ነው ያዘ። ድምዝዝ አርጌ ጭብጥ አርጌ ነው በመውረቅ ስመታኝ ድምዝዝ ያለ ብትን ሳርገው እንዴ እጄ የሰራሁት ነበር። ምን ነው እጄ የተደመዘዘ እንዴ ምንኛ። ከዛ በኋላ እዳ አቃጥላታለሁ፣ እግር አቃጥላታለሁ። ትናንትና ማታ ደግሞ ብር የላትም። ከዛ በኋላ ብር ጣይ ምን ታረጊያለሽ? ሰራዊት ተሰብስብ፣ ሰራዊት ተሰብስብ። የቀረ ሌላ ማን አለ? የቀረ የሀዘን መንፈስ፣ የሀዘን መንፈስ። ሌላስ? ንስሐ እንዳትገባ እዛ መቅበዝበዝ፣ ንስሐ እንዳትገባ። ምን እያደረክ ነው የምታቅበዘብዘው? በቃ ንስሐ አባት ካገኛት ማለት ነው። አገኛኛታለሁ በደስታ ትነጥላለች። አገኛኛታለሁ። በቃ አንቺ ወደ ሀገር ገብተሽ ነው ጭዳር ገብረሽ ነው የምትጠመቂ። በቃ በሰው አደርና ይሄ ጥሩ ነው። አባት ንስሐሽ ቆንጆ ነው። በቃ ምንም አላለሽ። ከዛ ወለተ ኪዳና እንደዛ አባ የራሴ አባት አለኝ። መምህር ተስፋ አባት ነስሰት እሰጣሻለሁ። አንቺ ልጅ ምን ሆነሽ ነው ትላቻለሽ። መብርሃን ደግሞ መብርሃን እየተመሰልኩ በህልመት አለ ምንም የለብሽም። በሰው እያደርኩ በአባታቸው ያደርኩ አንቺ ምን ሰርተሽ ነው ይበቃሻል ንስሐ። ከዛ በቃ እንደዛ አድርገው አላዋረጋታለሁ። ሰራዊትን ሰብስብ፣ ቶሎ በመድኃኒዓለም ስም ውጣ። ሌላስ የቀረ? በቃ አድምኖች ጋር መፋጣት ስቀጠቁጣት ማለት ነው። የእሷ መንፈስ አይታዘዝም። በቃ መመናኑ ስልችት እንዳትገባ ዝም በቃ ፍራት። በቃ የአንቺ መንፈስ አይታዘዝም ስለሙላት በመጣዩ መመናኑ። ከዛ በቃ ማልቀስ 24 ሰዓት ምን አድርጌ ነው የማዘው? በቃ ከዛ በኋላ ከወጣች እኮ እኔ ነው የማውቀው። ደም እኮ ነው የማስተፋት። 24 ሰዓት ጥላት አለው፣ ከግድግዳ ጋጫት አለው። እነሱ መጮህ ብቻ ነው ማለት። ከዛ ማይክ ዘግቼ ማረጋት ግን እኔ የማውቀው ደም ታስተፋት ማለት እናንተ ከአያቷ የመጣ የራህል ደም መንፈስ አያቷ ላይ ጋር ማለት ነው። ሞኛ ገኝ የተባልኩ የተበጣ ስለነበረ አብሬ ሰራዊትን ሰብስብ ቶሎ የተረገመት የምትባስሽ ማግለ ላክል ምን ሆነ እሷ እኮ ነው የምትቀጠቅጠኝ። ሰብስብ ሰራዊትን በሊቀ መልአክ በቅዱስ ገብርኤል ስም ሰብስብ ቶሎ ቶሎ። ሌላስ የቀረ? ሰላም ገብርኤል መልአክ ላለ ማርያም ዛይረፈ ከመዜኑ ውዳቀ ዋኮ ትሩፈ እግዚአብሔር አበኒ ሲሳይ ልቡና መጽሐፈ ወአፉየ ሙሴ ለእመኮነ ጸያፈ ጰራቅሊጦስ አሮን ይኩነኒ አፈ። ሊቀ መልአክ ቅዱስ ገብርኤል ይበቀል። ሌላስ የተደበቀ እታደሳለሁ። የምርገማን መንፈስ ከአባት የእርግማን አሁን ከአባት አረግማታለሁ በጫት እያደርኩ በጫት አዎ። ሰራዊት ተሰብስብ። የአእምሮ ሰላዊ መንፈስ በልጅነቷ ያገባ ግን ምንም ልጅቷ ግን ምንም አላደረገችም። እናቷ ናት ያክሷ ልጅ ሆይ ሂጂ የሷ እድል ያንቺ 6 ነው የሷ ይሄ 2 ተሰማት ደግሞ 12 እድል ያለትና ጸጉሯ ቆንጆ ስለነበረ ሰራዊት ተሰብስብ። ሰብስብ ሰራዊት ምንም የምፈልገው ነገር የለኝ። ሰኝም በቃ ሰራዊት ተሰብስብ ቶሎ ታ ሰብስቤያለሁ። ከወንድማቸው የማጣላቸው ማፋጃቸው ውጣ። ሰራዊት ተሰብስብ። ሌላስ የቀረ ሌላ? የሀዘን መንፈስ በቃ ሁለት ክዳን ማጣላት መጋጨት። የሀዘን መንፈስ ቶሎ ታ አንተ። ሰላም ለተፈጥሮትከ በሌሊት እሁድ ቀዲሙ እማበ ወኢምንት ግብር ዘኢጠየቅ ትርጓሜ ስሙ ሐዋርያ ልደት ገብርኤል ለበለዓም ኮከበ ህልሙ እንተ ተስዕለ በላሌከ መልካ ሕፃን ወእሙ
ንጉሠ አይሁድ ዝንቱ ዘይቤ ማይተሙ ሊቀ መላእክት ቅዱስ ገብርኤል ያቃጥል። ሌላ አይቀረ የተደበቅ ውስጥ አድርገህ በልጅነቱ የምትፈታተናት ያገባው ልጅነት ተሰረኝ። የምን በልጅነቱ አይገባው አዎ የምን መንፈስ ሊቀ መላእክት ቅዱስ ገብርኤል ይበቀለ። ቶሎ በል። ሰላም ለዝክረ ስምከ ዘኢይተረጎም ምስጢር ባሕቱ ይመስል ቤለ እግዚእ ወገብር ገብርኤል ኪሩብ ጸዋሪ አብይ መንበር ሕዝቅኤል ዘነጸረከ በአምሳለ ብእሲ ክቡር ምስለ ገጸ ላህም ወአንበሳ ወቀሊል ንስር። ሊቀ መላእክት ቅዱስ ገብርኤል ያጋልጥ በስጋ በስጋ ተደግመ የገባ አዎ እንደ ለአያቷ ማለት ነው። አያቷ ድሃ ስለሆነች ሀብታቸው ንብረታቸው ብትን አድርጌ አባቷ እናቷ ብትን አድርጌ ልጆቿ ብትን አድርጌ ከዛ አያትየው 4 ልጆች ጥለው ስለሚሄዱ ምግብ ብሎ እሷ አያትየው አብላ እንድትወጣ ልጆቹ እኛ ቤት እንድገዛ ነው እንደዛ ነው ያስበላት። ወደም ያደረጋት ሰራዊትን ሰብስብ፣ ቶሎ ሰብስብ ሰራዊትን ቶሎ ንስሐ ገብቻለሁ ይበቃኛል። ቶሎ ሰብስብ ሰራዊትን የአረቡ ሸኘኝ አልፈልግም። እንዲህ ማባ خلاص تعبت ሰራዊት ሰብስብ። ሌላ ይቀራል ውስጥ ያደፈትክ የተደበቅ እመጣለሁ። እንዴ እመጣለሁ። ራሳችሁን አጋልጡ። ሊቀ መላእክት ቅዱስ ገብርኤል ይበቀል። ሰላም ለስርተ ርእስከ ወለርእስከ በአማ ዛተቀጸሎ አምላክ አኬለ ቅዳሴ ስቡሃ ገብርኤል ፀሐይ እንተ ትሰርቅ ጽባህ ብርሃነ ቃልከ እስከ አጽናፈ ምድር በጻ ወውስተ ኩሉ ዓለም ጸዳልከ ሰፋ። ሊቀ መላእክት ቅዱስ ገብርኤል ያጋልጣችሁ። የተደበቃለ የተደበቅ ውስጥ አርፍተህ የምትፈታተን ዘንዶ ባብ መንፈስ በቃ እንጀራቸው ስለበ በቃ ረዝመሃለው ሰዓት ወስዳለሁ። በቃ እንጀራቸው ስለብ ተብዬ በእባብ ነው የምሄደው። እንጀራቸውን ስለብ ተብዬ አዎ የእንጀራቸው ከምጣር ከሚያክሷ ቤት ጉዱ ጓሮ እባቡኛ ማለት ነው። ሰው ለሌለ ጸርያት ልጅቷ ቁጭ ያለችበት ቀን ማለት ነው። ይሄ ሰው እንጀራቸው ሰበርኩትና በቃ ሰው የሰራሁ ነው የሚመስለኝ። በቃ ቆንጆ ደስ እንዴ እባብ እንደዚህ ያምራል እንዴ ነው የምትለው። አይኖቼ ያምራሉ። ቆንጆ ነው። በቃ በእባብ ተመስለህ ነው የምትታየው። አዎ በእባብ ተመስዬ እታያታለሁ እኮ ስለብ ተብለህ ታለካ። አዎ ስለ በቃ ሰው የሌለበት ጽርበት ብቻ በሆነበት ቀን እሄድና እሷ የሰራችበት የጠረገችው ሁሉ በቃ ስልብ አድርጌ አምጣለሁ። ከዛ ላይ አክስቷ ሰጣታለሁ። አክስቷ ግን ተበቀለዋት። እባብ እየተመሰልክ ታዲያ ትታያቸዋለህ። አዎ ታዲያ ልባ ግን እባብን መስራት ነበር አሁን ያወቀች እንጂ እንጀራቸው መሰል ባይመስላትም እንዴ ትላለችና አሳምማታለሁ። ከዛ በኋላ እኛን ካየች 1 ወር አሁን እኮ መንፈሱ ሰዎች ምን ያህል መሰል መመናው እንዴ የኛ መንፈስ እንጸልያለን እንሰግዳለን። የሷ መንፈስ ግን ያሳለ 8 ዓመት ሙሉ አሳቃየኋት። በልጅነቷ አባቷና ታላቱ በሽተኛ አደረጓት። ገብረ መንፈስ ቅዱስ ተቀጣቀኝ አልኩ። ልጅነቷ የቅዱስ ገብረ ትቀድሳለች፣ የአጋዕዝተ ቅዳሴ ትቀድሳለች። ግሸን ደብረ ከርቤ ሄዳለች፣ ትጠንቃለች። ከዛ በትግራይ ደግሞ ቅዱስ ገብርኤል አለ። እዛ ሂዱ፣ ትግራይ ያላችሁ ሂዱ፣ እዛ መንፈስ ይወጣላችሁ፣ አታልቅሱ። ወደዚህ ህንጣለ ቅዱስ ገብርኤል የሚባል አለ። አጋዕዝተ ሥላሴ ትወደዋለች። ለምናን አይዘከረችው። ከልጅነቷ በቃ ተቀጠቅጠኛለች። ቀና ልባል ይዘው ነው አንተ ግን ትቀመጣለህ ዝም ብለህ አርፍጠህ። አዎ እየዞረች አሁን የተቀጠቀጥ መቁጠሪያ ስግደት ከመጣ እንጂ ከልጅነቷ ዘ በቃ ቅዱስ ገብርኤል ታስቀድሳለች። ሌሊት አሃዱ ሲባል ትሄዳለች፣ ተቀድሳለች። ከዛ የቅዱስ ገብርኤል ቤተክርስቲያን ስትገባ ማለት ነው አንቺ ቅዱስ ገብርኤል አንቺ ኃጢአተኛ፣ ቅዱስ ገብርኤል ቤተክርስቲያን ነው ግልብጥ አድርጌ አሳያታለሁ። ኧረ ለዛሬ እንሞት እንገድ እኔ እሄዳለሁ ወደ ቤት ነው ትላለች። ከዛ ደግሞ ጓደኛ አለ አንቺ እንደዛ ነው ዝም ይኸውላችሁ እህት ወንድሞች፣ እዚህ ጋር የምትረዱት አንድ ነገር አለ። አንደኛ መናፍስትን ለይቶ መፋለምና መንፈሳዊ ሕይወትን ማራመድ ልዩነት አለው። ለምሳሌ በመንፈሳዊ ሕይወት እየጠነከርክ ልትመጣ አሁን ለምሳሌ እዚህ ጋርም ደግሞ ከታችን ጋር የምታዩት ነገር ምንድን ነው? በገዳማትን መሳለም ሄዶ ማስቀደስ መልካም ነው። ለይቶ ግን ደግሞ ቋሚ የጾም የጸሎት የስግደት ሕይወት ይዞ መናፍስትን በመቁጠሪያ እየቀጠቀጡ ለይቶ መቃወም ደግሞ ሁለቱ የተለያዩ ናቸው። አያችሁ አይደል? እስካልተቃወምነው ድረስ ስንጾም እሱም ይጾማል አብሮ። ቤተክርስቲያን ስንሄድ በጣም ስር የሰደደ የተለማመደ ከሆነ አብሮ ይሄዳል፣ ወይም ደግሞ ወጣ ይልና እንደገና ጠብቆ ይገባል።
ተመሳስሎ ይኖራል ማለት ነው። ልዩነቱ ምንድነው? ለይተን ስንፋለመው ነው። ለይቶ መፋለምና በመንፈሳዊ ሕይወት መበርታት ለየት ይላሉ። የሚለያይበት አሁን ለምን አልተጋለጠም? ለምን ጸጥ አለ? አርፍጦ ተቀመጠ? ለይታ አልተፋለመችውማ። እንዲህ አይነት የምታደርግ በዚህ መንገድ የምትፈታተነኝ ስራን አቁም ብሎ መንፈስን ለይቶ መቃወም ግድ ነው። አሁን ለምሳሌ በመናፍስት ውጊያ ያነቁ ሰዎች መቁጠሪያን አጥብቀው የሚጠሉበትን ምክንያት አወቃችሁ አይደል? ይጸልያሉ እኮ እነሱም ይሰግዳሉ እኮ። ስለ መናፍስት ውጊያ እየተቃወሙ የሚጸልዩ እኮ አሉ፣ የሚሰግዱ አሉ፣ የሚጾሙ አሉ፣ መንፈሳዊ ሕይወት ላይ የበረቱ አሉ። ግን ችግሩ ለይተው አይፋለሙትም መንፈሱን። እንዲህ የምታደርግ እንዲህ አይነት ችግር የምትፈጥርብኝ ብሎ ቢፋለሙት ኖሮ ያ መንፈስ ይወጣል። ግን አልነኩትማ፣ አያምኑበትማ። በልዑል እግዚአብሔር ታምኖ መናፍስትን በመቁጠሪያ መቀጥቀጡ መናፍስትን እንደሚይዝ አያምኑበትም። ትንሽ በሽታ ካመጣን እናውጣ፣ ትንሽ በሽታ ካመጣን እናውጣ። ሰረኝ ወልደ አማኑኤል ስለማያምኑበት እኮ ነው አርፍጦ የሚቀመጠው። የእህታችንም ሕይወት አሁን የሚያስተምረን ይሄ ነው። ከዚህ በፊት ገዳማትን ሄዳ ተሳልማለች፣ ጸበል ትጸበላለች። እሱ ግን አልተጋለጠም። ቁጭ ለምን? ለይታ አልተፋለመችውማ። አሁን መፋለም ጀመረ። ስትፋለም ተያዘ። ዲያብሎስን ምን በሉት ይላል መጽሐፍ? ንገሩኝ እስቲ። ዲያብሎስን ተቃወሙት ከእናንተም ይሸሻል። መንፈሳዊ ሕይወትን ማሳደግ መልካም ሆኖ ሳለ ግን ዲያብሎስን ደግሞ መቃወም ያስፈልጋል። ተቃወሙት ከእናንተም ይሸሻል። ተቃወሙት ማለት በተለያየ መንገድ ልንቃወሙ እንችላለን። ለይቶ ማናገር፣ እያናገሩ ውጣ ማለት ያስፈልጋል። መገሰጽ ያስፈልጋል ማለት ነው። ለዛ እኮ ነው አባ ባውሚን ጋር አንድ ሰው ይጸልያል፣ ይሰግዳል፣ ግን ውስጡ እግዚአብሔርን ስደበው 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 እግዚአብሔር የለም 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 የሚል ሀሳብ ይመላለስበታል። ይጸልያል እኮ ይሰግዳል እኮ ምንም ያጎደለው ነገር የለም፣ ይቆማል። በቃ መንፈሳዊ ነገሮችን በሙሉ ያከናውናል። ግን ይሄ ነገር እስከ ሀሳቡ አልጠፋለ። ስደበው ስደበው እግዚአብሔር የለም 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 የሚል ተጨነቀ። ወደ አባ ባውሚን ጋር ሄደ። አባቴ ሊያናግራቸው ይፈልግና ግን ጉዳዩን ሳይነግራቸው ይመጣል። እንዴ ልጄ ምን ሆነሃል? ልትነግረኝ የፈለግከው ነገር አለ ግን ትመለሳለህ ሳትነግረኝ ይሉታል። እና ንገረኝ እባክህ ሲለው አባ ይሄ ምኑ ይነገራል አላቸው። ለሌላ ይናገርብኛል ብለህ ነው አይደለም? ግድ የለም አልናገርብህም፣ እንደማልናገርብህ ቃል እገባላለሁ፣ ንገረኝ አሉት። አመናቸውና አባ እኔ ጋር ያለው ፈተና ሌላ ጋር ያለ አይመስለኝም። በውስጤ አንደኛ እግዚአብሔርን ስደበው፣ ሁለተኛ ደግሞ የለም የሚል ሀሳብ አስጨነቀኝ እኮ አላቸው። ልጄ እንዲህ አይነት ፈተና የሚመጣው ከድካም አይደለም፣ ከራሱ ከሰይጣን የሚመጣ ፈተና ነው። እንዲህ አይነቱን ፈተና ደግሞ የምትቃወመው ራሱን ሰይጣኑን በግልጽ እያናገርከው በልዑል እግዚአብሔር ስም ስትገስጸው ነው አሉት። ራሱ ሰይጣንን ምን እያልከው? እያናገርክ እየገሰስክ። ከዛ ምን ላድርግ? እንዴት እያልኩ ልገስጸው ላናገረው አሉት አላቸው። 3 ጊዜ አማትብ፣ አባታችን ሆይ ብለህ ጸልይ። ከዛ ሰይጣን እንደሚሰማ አድርገ አናግረው። በአብ በወልድ በመንፈስ ቅዱስ ስም ውስጤ ያደፈትክ ወይም ደግሞ ይሄን ክፉ ሀሳብ የምታሳስበኝ አንተ ክፉ ዲያብሎስ፣ ይሄ ያንተ እንጂ የኔ ሀሳብ አይደለም። አንተ የተረገምክን፣ ሀሳብም የተረገመ ነው። ከዛሬ ጀምሮ ይህን ክፉ ሀሳብን እቃወማለሁ። በመድኃኒዓለም ስም ስራን አቁም፣ ከኔ ራቅ፣ ሀሳብም ከኔ ይራቅ። ሰይጣን ሆይ እግዚአብሔር ይገስጽህ እያልክ ተቃውመው አሉት። እንደዛም እያልክ ስገድ አሉት። እሺ ብሎ ማከናወን ሲጀምር ሰይጣን ከጊዜ በኋላ ይህን ክፉ ሀሳቡን ማሳሰቡን አቆመ። አያችሁ አይደል? ልዩነት የለውም? አለው የለውም? ንገሩኝ እስቲ። መጀመሪያ እኮ መስገድ ብቻ ነበረ ዝም ብሎ ስራው፣ መስገድ መጸለይ ነበር። አሁንስ? አሁን ግን ሰይጣንን በግልጽ እያናገረው መቃወም ጀመረ። እኛም እኮ እያደረገን ያለነው ነገር ይህንን ነው። በነገራችን ላይ ስንቀጠቅጥ በመድኃኒዓለም ስም ውስጤ አደፈትክ፣ ከእናት ከአባት የመጣ ቡዳ ሆነ የገባ
ኃጢአቴን እንደ ግብር ቆጥረ የገባ ከሰዎች መተት ሆነ በምቀኝነት ተልከ የመጣ እንዲህ እድል ስበር፣ አስለቅስ፣ አበሳጭ ከሰው አርቅ ተብለ የተላክ በመድኃኔዓለም ስም ስራህን አቁም ስንለው ኃጢአትነት አለው? ስርዓተ ቤተክርስቲያንን ጥሰናል ማለት ነው? ንገሩኝ እስቲ። ዲያብሎስን ተቃውም የሚለውን ቃል አይደል የፈጸምነው? እና እንዲህ ማለት ልክ ስርዓተ ቤተክርስቲያን እንዳልሆነ አድርጎ የሚሟገቱ ብዙ ሰዎች አሉ። እና እህት ወንድሞች፣ ዞሮ ዞሮ ዲያብሎስን መቃወም ከዚህ ነው። ደግሞ ለመጀመሪያ ጊዜ ሰይጣንን አውርቶ መገሰጽ ያስተማረ ማን ነው? ንገሩኝ እስቲ። ወንጌልን አይደል የተጻፈው? ክርስቶስ ምን ነበር ያለው? ጴጥሮስ አይሆንብህም አትሰቀል ሲለው ምን ነበር ያለው ጴጥሮስን? ክርስቶስ ሂድ አንተ ሰይጣን፣ ሰይጣን ወይ ከኋላዬ ምን በል ወግድ፣ የሰውን እንጂ እግዚአብሔርን አታስብ። አሁን እንዴት ነው ጌታ መድኃኔዓለም የገሰጸው የተቃወመው? በቃል ነው አይደለ? በቃል እያናገረ ገሰጸው። በጴጥሮስ አንጻር ሰይጣንን ገሰጸው። ልክ እኛም ዛሬ እኮ እያደረገን ያለነው ነገር ይሄ ነው። በመቁጠሪያ ስንቀጠቅጥ እኮ ጌታን አብነት አድርገን ነው። ሰይጣን ወይ ከኋላዬ ወግድ፣ ከህይወቴ ውጣ ማለት እኮ ነው። ከዓላማዬ ዞር በል ማለት እኮ ነው። ከመንገዴ ዞር በል፣ ከኔ ተለይተ ሲኦል ውረድ እንደማለት እኮ ነው። ስለዚህ ጌታን አብነት አድርገን ነው፣ ስርዓተ ቤተክርስቲያንን ጥሰን ሳይሆን። ከዛ ቀጥሎ ሐዋርያትን፣ እንደገናም ደግሞ አባ ባውሚንን፣ አሁን ዛሬ የነገርኳችሁን አባት። እናም እነኚህን ቅዱሳን አብነት አድርገን እንጂ ከራሳችን ፈጥረን አይደለም በመቁጠሪያ ሰይጣንን በመድኃኔዓለም ስም ውጣ እያልን ወይም ደግሞ ስራን አቁም፣ ውጣና ታሰር እያልን የምንቀጠቅጠው ይሄን አብነት አድርገን እንጂ ከራሳችን ፈጥረን እንዳልሆነ ሰዎች ሊረዱ ይገባል ለማለት ነው። እሺ፣ በመድኃኔዓለም ስም ወጣ። ሁላችሁም ወጣችሁ? ወለተ ሰማዕት ጋር ያለ አዎ፣ ይለላ ሰረኝ ያረቡሽ በቃ خلاص። መጀመሪያ ሁላችሁም ታሰሩ። በአብ በወልድ በመንፈስ ቅዱስ ስም፣ በአብ ወልድ በመንፈስ ቅዱስ ስም፣ በኃያሉ በመድኃኔዓለም ስም፣ በኃያሉ በቸር መድኃኔዓለም ስም፣ በቅድስት ድንግል ማርያም ስም፣ በእንቅልፍ ላይ ባስተኛትና እሰውራታለሁ። በቅድስት ድንግል ማርያም ስም፣ በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም፣ በቅዱስ ሚካኤል፣ 21 ድርግምሽት ቶሎ በል። በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል፣ በቅዱስ ሚካኤል ሁላችንም ከነ ሰራዊታችን ወልዳማን አሁን መሪ ብዬ ብጮህ ደስ ይለኛል፣ ግን እንዳትጮህ ብያለሁ። ሁላችንም ከነ ሰራዊታችን ሁላችንም በነ ሰራዊታችን ከመላ ሰውነቷ ከህይወቷ ከእቅዷ ከዓላማ ወጥተን ብብቷ ማሸተው ከዓላማ ከህይወቷ ከመንገዷ ማነው ብብቷ የምታሸተው? ከእናቷ ያመጣው እናቷ አሳድጌ ልጆቿ ሁለት ሴቶቿ አሳድጌ ገርግራ አይነጥላ ነው። ሰራዊት ተሰብሰብ። ሽታንም አንሳ ቶሎ፣ ሽታንም አንሳ። ኧረ አንስቼው ቆየ። ሁላችንም ከነ ሰራዊታችን እኮ ነው የምትለኝ ደግሞ በራሱ። ሁላችንም ከነ ሰራዊታችን ሁላችንም ከነ ሰራዊታችን ከመላ ሰውነቷና ከህይወቷ ወጥተን ከመላ ሰውነቷ ወጥተን እስከምንሸን ድረስ ምንም ስራ ላንሰራ እስከምንሸን ድረስ ከመላ ሰውነት ሰራዊት ምንም ስራ ላንሰራ ምንም ስራ አንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም በአጋዕዝተ ዓለም በቅድስት ሥላሴ ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነ ሰራዊታችን ግንባር ላይ ሰብስበን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስራችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራ። እሺ፣ የምትሸኘው ተዘጋጅ።
ተዘጋጅ የምትሸኘው ሸኘኝ خلاص ما ከነ ابغاك ሰራዊት ውጣ معفن ከነ ሰራዊት كان ውጣ سراويت በአብ በወልድ በመንፈስ ቅዱስ ስም باقول መንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በኃያሉ ቸር መድኃኔዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ገብርኤል በቅዱስ ሩፋኤል በቅዱስ ሚካኤል ወይ ሁላችንም ከነ ሰራዊታችን የማፈና ማት خلاص ይሹት ሁላችንም ከነ ሰራዊታችን ሁላችን እስከነ ሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ወጥተን ላልቆመማት ከእንግዲህ ላንመለስ ላንታደስ ላልመለስ ላልታደስ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም በሰማይና ምድር የፈጠረ በአጋዕዝተ ዓለም ሥላሴ ከነ ሰራዊታችን ለዘላለም ሲኦል ወርደናል። ከነ ሰራዊታችን ዘላለም ታስረን አጋዕዝተ ዓለም ቅድስት ሥላሴ ሲኦል አውርዱን። ተርኩስ አጋዕዝተ ዓለም ቅድስት ሥላሴ ሲኦል አውርዱ። ሊቀ መላእክት ቅዱስ ገብርኤል በእሳት ሰይፍ እያረደ ሲኦል አውርደን። ቅዱስ ገብርኤል በእሳት ሰይፍ እያረደ ሲኦል አውርደን። ሰባት ጊዜ ቅዱስ ገብርኤል ሆይ ሲኦል አውርደን እያላችሁ ሰግዳችሁ ቶሎ ወደ ሲኦል ቶሎ ቅዱስ ገብርኤል ሲኦል አውርደን ቅዱስ ገብርኤል ሲኦል አውርደን ሰላም ለከ ገብርኤል ሊቅ ነበልባለ እሳት ቀደስኮ መስዋዕቱ ለመልከ ጼዴቅ ከመ ትባርከነ በመስቀልከ ዘወርቅ ገብርኤል ማእከሌነ ተዋኔ በጽድቅ ሊቀ መላእክት ቅዱስ ገብርኤል ሲኦል አውርዳችሁ። የራይሎ መንፈስ አንተ ወለተ ሰማት ጋር አለ የታሰርክ ወለተ ሰማት ጋር አለ አንተ አስረኛ እኮ እንዴ ከዛሬ ጀምሮ ደም ማስተፋት የለም። በሊቀ መላእክት በቅዱስ ገብርኤል ስም ተይዛል። በሊቀ መላእክት በቅዱስ ገብርኤል ስም ተይዛል። ከዛሬ ጀምሮ ደም ላላስተፋት በምንም ነገር ላልፈታተናት በአጋዕዝተ ዓለም በቅድስት ሥላሴ ስም በሊቀ መላእክት በቅዱስ ገብርኤል ስም ታስረናል። በሊቀ መላእክት በቅዱስ ገብርኤል ስም ታስረን ተገዝተናል። በሊቀ መላእክት በቅዱስ ገብርኤል ለአንተም እኮ ጠባቂህ ነው። አይገርምም? በሊቀ መላእክት በቅዱስ ገብርኤል ስም ታስረን ተገዝተናል። ለአንተ ሊበቀል ልመጣልና እሱ ይመልሰኛል። በሊቀ መላእክት በቅዱስ ገብርኤል ስም ታስረን ተገዝተናል። በመልአክ በቅዱስ ገብርኤል ታስረን ተገዝተናል። ሊቀ መላእክት ቅዱስ ገብርኤል ስርዓታችን ያጽናብን። ሊቀ መላእክት ቅዱስ ገብርኤል ስራችን ያጽናብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራ አልሰራም። በቃ ድምጽ መስማት አልተስተልተኛል። ልወጣ ነው። ልብ መልሱ ልብ። እሺ መልስላት። ዝም ብላ እንዲ እግዚአብሔር ይገስጽ። ማለት በርቺ። አዲስ የገባው የደፍተር ወለተ ኪዳን ጋር አለ አንድ የምትታሰረ ወለተ ኪዳን ጋር አለ። ማንም የምታሰረ ተወበል አትናገርም። እሺ ወለተ ኢየሱስ ጋር አለ። ማንም የምታሰረው ወለተ ኢየሱስ ጋር አለ። እኔ ሰረኝ እኔ ልሄድ ነኝ። ማንም የምታሰረው እድሳት ጥላወጊ ነኝ። የእድሳት ጥላወጊ። ሌላስ ጥላወጊ ሌላስ ማን አለ? አይነ ጥላ አለ። አይነ ጥላ። ሌላስ ጨለማ ፈታለሁ።
የጨሌ መንፈስ ሌላስ ሌላስ ማን አለ? ሁላችሁም ተናገሩ። በኃያሉ በመድኃኔዓለም ስም በቅዱስ ሚካኤል ስም ተናገሩ። የሻንቂት መንፈስ እሺ ሌላስ ሁላችሁም ተናገሩ። አንድ እንዳይቀር በሊቀ መልአክ በቅዱስ ሚካኤል ስም አንድ እንዳይቀር ሁላችሁም ተናዘዙ። ሰላም ለዝክረ ስምከ ምስለ ስመ ልዑል ዘተሳተፈ ወልደ ያሬድ ሄኖክ በከመ ጸሐፈ ሶበ እፄው ስመከ ከሲቴ አፈ ረዳኤ ምንዱባን ሚካኤል በከመ ታለምድ ዘልፈ ለረድኤቴ ነአ ሰፊአከ ክንፈ። ሊቀ መልአክ ቅዱስ ገብርኤል ያቃጥላችሁ ያጋልጣችሁ። ሁላችሁም ራሳችሁን አጋልጡ። ሁላችሁ የበራው ቃሉ ሌላስ ቅዱስ ሚካኤል ያቃጥላችሁ። ሰላም ለስርተ ርእስከ ዘኢጤየ ግእዛ ሚካኤል ሳው አጸናሃይ ሰናይ ጤና መዓዛ በዚያከ ግብተ ለነፍሴ አመትካዛ ለልበዚ አየ በትንባሌ ከናዘዛ እንበለ ጊዜ በላ እየርሳ ወሬዛ ሊቀ መልአክ ቅዱስ ሚካኤል ይበቀል። ሌላስ የቀረ ዛር ቡዳ ሰላቢ ሌላስ ተለበል በምን የምትፈታተኗት በምንድን ነው? በምን የምትፈታተኗት? እንዳትሰግድ እንዳትጸልይ ስራ ማብዛት በአሰሪዎቿ እፈታተናለሁ። በቃ በአሰሪዎቿ መፈታተን። ሌላስ በቃ ማንም እንድትደውል ማንም እንዳገኛት አልፈልግም። በቃ ለምን ማንም እንዳያገኛት? ለምን እኔ ማንም ከተካወራ ይሄን አድርጉ ነው። በቃ ማንም እንድታገኝ አልፈልግም። እንዳትመክር ነው እንዳትመክር። አንድ እዚህ ጋር ተመልከቱት ወንድሞች፣ አጋንንት ለምንድን ነው ከሰው ጋር እንዳንገናኝ የሚፈልገው? ምክንያት አለው። ለምንድን ነው ብቸኛ የሚያደርገን? አንዳንዴ ብቸኛ የምንሆነው ለምንድን ነው? ብቸኝነትን ፈትሽ ወንድሜ። ብቸኝነት የምታበዛ ከሆነ ፈትሽ። ብቸኝነት የምታበዥ ከሆነ ፈትሽ። ከሁለት አንጻር ማየት እንችላለን። አንደኛ ያላገባ ከሆንክ ቆሞ ለማስቀረት ይጠቀማል፣ ብቸኛ ያደርጋል። ማህበራዊ ኑሮ እንዳትለምድ ያደርጋል። ሁለተኛ ባለ ነገር ሰውንም ሆነ ለሰውም እንዳትጠቅም ሰውም አንተን እንዳይጠቅም ለማድረግ። ከሰው ጋር መገናኘት ጥሩ ነው፣ ልመዱ። እሺ እህት ወንድሞች፣ ብቸኝነት ጥሩ አይደለም። ብቸኝነት ጥሩ አይደለም። ሁሉም ነገር ከልክ በላይ ሲሆን ጥሩ አይደለም። ብቸኝነት በጣም ስታበዛ ፍራ። ከሰው ጋርም ብዙ በጣም ስትቀላቀል ፍራ። ነገርን ሁሉ በልክ አድርግ፣ ቅዱስ ጳውሎስ እንዳለው። አንተ ግን ነገርን ሁሉ በልክ አድርግ። መንፈሳዊ ሰው ከሰው ጋር ያለው ሪሌሽን እስከምን ድረስ መሆን እንዳለበት ይረዳል። እና እህት ወንድሞች፣ አጋንንቱ አሁን ለምሳሌ አንተ ለሰው የምትጠቅም ከሆንክ የአንተ ከሰው ጋር መገናኘት ብዙ ሰውን የሚያድን ከሆነ ብዙ ሰውን የሚያተርፍ ከሆነ ከሰው ጋር እንድትገናኝ አይፈቅድልህም። አንተ ከሰው ጋር መገናኘት የአንተ ህይወት የሚለውጥ ከሆነ ከሰው ጋር እንድትገናኝም ጭምር አይፈልግም። እና ብቸኝነት ሲበዛ ጥሩ አይደለም፣ በሽታ ነው። እና ከዛ አንጻር መረዳት አለብን። አሁን እህታችንን እንዳይገናኝ የሚያደርገው ለምንድን ነው? ስትገናኝ ይሄን አድርጉ ነው። አያችሁ አይደል? ስትገናኝ ይሄን አድርጉ ነው ማለት ነው። ትመክራለች ማለት ነው። ጥሩ ምክር። ጸልዩ ትላለች ማለት ነው። ስገዱ ትላለች ማለት ነው። ስለዚህ ይሄን ምክሯን ስለማይፈልግ እንድትገናኝ አይፈልግም ማለት ነው። በዚህ ምክንያት ብቸኝነት እንድናበዛ ያደርገናል። በመድኃኔዓለም ስም ሌላስ በምንድን ነው የምትፈታተኗት? ሌላስ በምንድን ነው የምትፈታተኑት? ጭኒት እንደማር አትናገርም እንዴ? በምንድን ነው የምትፈታተኑት?
ሊቀ መላእክት ቅዱስ ሚካኤል ይበቀል። ሰላም ለርእስከ ዘይትገለበ መብረቀ ሚካኤል ዘኮንከ ዲበሃራ ሰማይ ሊቀ ኪያከ ረሰይኩ እምነት እንታኔ ሰዋቀ ከመታሪ በላሌ አድኖተከ ጥዩቀ ቅሩብ የማኔ ሀሉ ወኢትቁም ርውቀ። ሊቀ መላእክት ቅዱስ ሚካኤል ይበቀል። አትናገርም? በምን የምትፈታተነው? በቃ በእኔ እንደዚህ ነው የምፈታተነው። ማንም እንድታገኝ አልፈልግም። ከዛ ደግሞ አለው ደግሞ የመስተፋቀር መንፈስ ማንም እንድታገኝ አልፈልግም። ሲጀመር አይነት ጥላም አለው። ማንም እንድትፈልግ አልፈልግም። እንድትገናኝ አልፈልግም። ሲጀመር መስተፋቅሩና አይነ ጥላው ናችሁ እንድትገናኝ ማታረጓት። ማንም እንድታገኝ አልፈልግም። በቃ ሰራዊት ተሰብስብ፣ ቶሎ ቶሎ ጋ ሰብስቡ። ሁለታችሁ መስተፋቅርም አይነ ጥላም ሰራዊታችሁ ሰብስቡና አውጡ። እሺ ሰራዊት ተሰብስብ፣ ቶሎ በል። እሺ የተሰበሰብክ ነው። ሌላስ የቀረ ማን አለ? የቀረ የተደበቅ የቤተሰብ የእድል መተት የቤተሰብ የድል መተት ቤተሰብ ላይ ተላከ። በሁሉም ነው፣ በሁሉም በሷ ብቻ በሁሉም ውጡ። ሰራዊታችሁ ሰብስቡና ውጡ ቶሎ። ከቤተሰብ ሁሉ ውጡ። የቤተሰብንም እድሏቸውን ሙሉ ከፈቱ። ቶሎ ቶሎ ክፈት ሙሉ ድላቸውን። ሌላስ የቀረ ማን አለ? የቀረ ሌላ በቃ ወደ ግንባር ውጡ። ሁላችሁም ተሰብሰቡ። በአብ በወልድ በመንፈስ ቅዱስ ስም፣ በአብ በወልድ በመንፈስ ቅዱስ ስም፣ በኃያሉ በመድኃኔዓለም ስም፣ በኃያሉ በቸር መድኃኔዓለም ስም፣ በቅድስት ድንግል ማርያም ስም እኔ ጭፍቅዬን ያስጠላችኝ አሁንስ በቅድስት ድንግል ማርያም ስም የኪዳነ ምሕረት እኔ ጥላዊ አዲስ ዝም አጥንት መስዬ ነው የመጣሁባት። ታየኛለህ ከምኝታዋ ልክ በቃ ብዙ ሰው አለ አይደለም የሚንጨቃጨቅ ልክ እንደዛ መስዬ ልተኛ ስል ከላይ ላይ ዘፈዘፋ ስል ኪዳነ ምሕረት ሰላም ለኪ ስትደግምብኝ ወደቅኩኝ። በቃ ኃይል በክ እንዳደረገ ከሚረስ ደርስ በቃ ወደቅ። በለዋ ላይ ልዘፈሰብባት ስል እዛው አፍናት ነበር፣ ገላት ነበር በተኛችበት በተኛችበት ነው። ጊና እኮ ነው ወደ ተኝት እንዳለ እኔ መጣሁ። በቃ ተሰማኛለች፣ ታየኛለች፣ ግን መናገር አትችልም። ራስ እየታየ አለ ብዙም አልተኛም አለ። እኔ በቃ ድምፆን ትሰማለች፣ ትታየኛለች። በቃ ልክ እንደምታየኝ ነው የመጣሁት። በቃ ግን ወደ እሳት መንቀሳቀስ ናት። ግን አንተ ትምህርት እየተማርክ ያለችኝ በቃ አንተ ነበርክ ከሷ ጋር አየች። አንተ ደግሞ በግድ ነው ሰራዊት ሰብስብ ቶሎ ቶሎታ ጥላውጊ በሊቀ መልአክ በቅዱስ ሚካኤል ስም ውጣ ቶሎ በል። ሌላ ይቀራል? የቀረ የለም ዛሬ በቃ በሊቀ መልአክ በቅዱስ ሚካኤል ስም እንዳትዋሽ፣ በቅድስት ድንግል ማርያም ስም አንገቷ ለምቀመጠው የጨለመበት የባቢት እንደ ቁርጥንስስ ተነስ። እፍን ማድረግ በቃ እፍን አፍንጫዋ ልቦና ደረታ ሁለት እጇ ለገት ሰራዊት ሰብስብ። አንተም ቶሎ በቃ የጨሌ መንፈስ ተነስ ቶሎ በል። ጫሌ ታርግ ነበር ከዚህ በፊት ጫሌ ታርግ ነበር። እሷ አይደለም ቤተሰቧ ነው። እሷ ምን አውቃ ቤተሰቧ የቤተሰብ ነው። እኔ እኮ ሲገበርልኝ ስበላ ነው እኮ ነው ሻንቂት ታውቀኛለህ። እስኪ ተወኝ እባክህ። እና አሁን አልጣሉ እባክህ አንዲቷ እመጣለች። አክስቲቱ አሉ እዛ አሉ እየገበሩልህ ነው። አክስቴ ምናምን አሉ። አባትና እናት ተቆርበዋል። እባክህ እኔ እንደሱ ስለሆነ ነው እንጂ እኔ አልያዘም ነበር። እስከ ዛሬ አልተያዝኩም። የሙስሊም ታውቂያለሽ ነኝ። ሰራዊት ተሰብስብ ቶሎ ቶሎ ጣ። እሺ ወጥቻለሁ። እኔ ዋናው ጠቋር ግን አለ በቃ ምድር ከአንገት እስከ ራስ ድረስ ከሚይዙ መናፍስት መካከል አንዱ የጨሌ መንፈስ ነው። የጨሌ መንፈስ፣ ሌላው የዘንዶ የእባብ መንፈስ፣ ሌላው ዛራ ዳልሙቲ፣
ቡዳ፣ ጠቋር፣ ዛር ቡዳ እነኚህ መናፍስቶች ከአንገት እስከ ራስ ይይዛሉ። አንገት ላይ፣ ጆሮ ላይ፣ ብዙ ጊዜ አፍንጫ፣ እንደዚህ አይነት አካባቢ ላይ በአጭሩ ከአንገት በላይ ባሉ ክፍሎች ህመም የሚሰማን እነኚህ መናፍስቶች ካሉ እንደዚህ አይነት ምልክቶችን ሊያሳዩ ይችላሉ። የጨሌ መንፈስም አንገት ላይ ተጠምጥሞ የሚኖር ነው። ከአንገት እስከ ራስ የሚይዝ በወንዶች ላይ አንገት ላይ ተጠምጥሞ፣ በሴቶች ደግሞ ከአንገት እስከ ራስ የሚይዝ ማለት ነው። የጨሌ መንፈስ ይባላል። ሰራዊት ሰብስብ፣ ሁላችሁ ውጡ ቶሎ። በአብ በወልድ በመንፈስ ቅዱስ ስም እኔ ጠቋራለሁ ሲጀመር። ሰራዊት ሰብስብ፣ ቶሎ ውጣ። ሰራዊት ሰብስብና ውጣ ቶሎ በል። ብታይ እኮ ስበላ ስትጠጣ እኔ ወዲያው ለመመጣ ሲጀመር። በአብ በወልድ በመንፈስ ቅዱስ ስም፣ በወልድ በመንፈስ ቅዱስ ስም፣ በኃያሉ በመድኃኒዓለም ስም፣ በኃያሉ በቸር መድኃኒዓለም ስም፣ በቅድስት ድንግል ማርያም ስም፣ በቅድስት ድንግል ማርያም ስም፣ በቅድስት ድንግል ማርያም ስም፣ በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ገብርኤል ምን እንዳለች ታውቃለህ? በጥርሴ ላይ ያደረኩት መንፈስ የቅዱስ ሚካኤል ፋጠር የሆነ ባለች። በቅዱስ ሩፋኤል ስም፣ ቅዱስ ሩፋኤል ስም ሁላችንም ከነ ሰራዊታችን ቅዱስ ምንድን አልከኝ? ሁላችን ከነ ሰራዊታችን በቃ ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ከጭኗ ላይ ወጥተን ታፋቸው ላይ ሁላቸው ነው የምናስራቸው። የጨሌ መንፈስ አለን ይምጥና ከመላ ሰውነቷና ከህይወቷ ወጥተን ከመላ ሰውነቷ ለቀን ወጥተን እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ላንሰራ ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድር በፈጠሩ እነዚህ ሰዎች ደግሞ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ስትወዳቸው ደግሞ እኮ ይፈልጋል። ስትወዳቸው ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። በትምህርተ መስቀል ግንባር ላይ ታስረን ተገዝተናል። በቃ ከእንግዲህ በጸሎት ሰዓት አንፈታተንም። በአረቦች ላይ እያደረን አንፈታተንም። በእንቅልፍ ላይ እንፈታተናል። በአረቦች ላይ አድረን እንፈታተናል። ስራችን አቁመን በመድኃኒዓለም ስም ታስረን ተገዝተናል። በመድኃኒዓለም ስም ታስረን ተገዝተናል። በቃ ሊቀ መላእክት ቅዱስ ሚካኤል ስርዓታችን ያጽናብን። ሊቀ መላእክት በቅዱስ ሚካኤል የቤታቸው ጠባቂ ነው። ታውቃለህ? ዛርጎ ሄድና ስርዓታችን ያጽናብን። እህድ ያዝባል ስለሚገኝ ነበረ። ስንጠራ አቤት እንላለን፣ ምንም ስራ አንሰራም። ስንጠራ አቤት እንላለን፣ ምንም ስራ አንሰራም። መልሱ ስራውላት ሰራኝ ትሄዳለች፣ ትወጣለች። ወለተ ኪዳን ጋር አለ በጠላና ባረቂ ማለት ነው። በ4 ዓመቷ ልንገላት ፈልገን መተት አድርገን በመርዝ አስጠጥተናት 18 ዓመታችን አልፍጠን ነበርን። ትላንትና ሰሞኑ አሳምሜ ያሰቃየዋል። ደግሞ ሰብስብ ሰራዊት በጸባ በወተትም የገባን አለ። ሰራዊት ሰብስብ እናውጣ ቶሎ በል ቶሎ ውጣ። ያ ቡዳ ደሞዟ እንዳትሰጣት በአረቧ ሁኜ የምከለክል የነበር። ሁላችሁም ውጡ ውጡ፣ ሁላችሁም ውጡ። እሺ ሰብስበናል። ሰብስቡ። በአብ ወልድ በመንፈስ ቅዱስ ስም፣ መንፈስ በአብ ወልድ በመንፈስ ቅዱስ ስም፣ በኃያሉ በመድኃኒዓለም ስም፣ በኃያሉ በመድኃኒዓለም ስም ቶሎ በል። በኃያሉ በቸር መድኃኒዓለም ስም፣ በቅድስት ድንግል ማርያም ስም፣ አይገርምክም? እኔ ሴት ደፍተራ ነኝ። በቅድስት ድንግል ማርያም ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም ሁላችንም ከነ ሰራዊታችን ሁላችንም ከጎሮሮዋ ከጆሮዋ ወጥተን ከነ ሰራዊታችን
እስከምንሸኝ ድረስ ምንም ስራ ላንሰራ ኧረ ስራ ምን ተሰቃይታኝ እንደኔ ሴት ደፍተራ ነኝ አፈርት ብላና ምንም ስራ ላልሰራ በኃያሉ በመድኃኔዓለም ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ልጅ 3 ልጅ እኮ ነጠቀኝ። ምን ነው መድኃኒዓለም መድኃኒዓለም ቶሎ የምትለው? በል በኃያሉ በጆሮ መድኃኒዓለም ስም ከነ ሰራዊታችን እሺ ከጎሮሯ ከጆሮዋ ከእግሯ ተነስ። ከእጇ ወጥተን ከሰራዊታችን እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ስራ ላንሰራ ጸሎቷ ጣጣላ እንገባ በሽታችን አንስተን ከጎሮሯ ከጆሮዋ ከእግሯ ከእጇ በሽታችን ደዌያችን አንስተን ከነ ሰራዊታችን በትምህርተ መስቀል ታስረን ተገዝተናል። ሰራዊት ላንሰበስብ በትምህርተ መስቀል ግንባር ላይ ወጥተን ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስራታችን ያዙበት የተረገመ ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን። እኔ ሴት ደፍተራ ምንም ስራ አልሰራም። ልብ መልሱ መልሱ ልብ ወንዳማኒ መኛ ሰረኝ ሰረኝ ወለተ ጻድቃን ጋር አለ ወለተ ጻድቃን ጋር አለ የቡዳ መንፈስና የደፍተራ መንፈስ አዲስ የታደስካለሁ። የምን መንፈስ? የቡዳ መንፈስ የገባው አዲስ የደፍተራ መንፈስ አዲስ የገባው ማለት ነው። እንትን በታለ ሰረች ከበታ ልምልም እንዳትቀር ነው። በቃ ብኮን እንደተሆነ ነው ያገባው። ግን 21 ዋዘኝ ምን ላድርግ? ሰራዊታችሁ ሰብስቡና ውጡ፣ ቶሎ ውጡ ቶሎ። የሞት መንፈስ የተላኩ አለሁት። ግን የሙት መንፈስ ውጡ፣ ሰራዊታችሁ ሰብስቡና መስተፋቅራለሁ። አዲስ የገባው የሰላም መንፈስ የዘበኛ መንፈስ አሉ። ሌላስ ሌላ የተሳኩ ደግሞ በሳምንት የሚታደስ የደፍተራ መንፈስ የእድል መንፈስ የስልስ ዝውውር መንፈስ ሰራዊታችሁ ሰብስቡ። እናንተ ሌላስ የቀረ ማን አለ? እንጂ ንጦ ልባ እኮ ነው ያገደለኝ። እንጂ ሌላስ የቀረ በቃ የቤተሰብ ዘር አለው ደግሞ ጸልያለች። ምን ላድርግ? በቃ ብሰር ዝም ብላኝ ነው። የቤተሰብ ዛር ቡዳ ደማ ብቻ መንጥጥ ነው ያደረኩት። የቤተሰብ ዛር ሌላስ በክስም በካሰረኝ ሌላስ የቀረ? ቶሎ በል ሁላችሁም ራሳችሁን አጋልጡ ቶሎ። ምስጢር ነው ለላ እሱ ምስጢር ነው። ዝም ብላ ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ዝም ደምሳሴ በካሰረኝ ብቻ መታሰር ነው የምፈልገው። ኃይሌ የሥላሴ ወፀወኔ የሥላሴ በስመ ሥላሴ እቀጠቅጥ ቀይሴ አጋዕዝተ ዓለም ቅድስት ሥላሴ ይበቀል። ራስን አጋልጥ ቶሎ በል። የሚስጥር መተት ምን አድርግ ተብለህ የተላከው? ምን አድርግ ተብለህ ነው? ከቅርብ ቤተሰብ የመጣሁ እሷ እድሏና በቃ የእሷ ሁሉ የኔ እንድመጣ አርገዋለሁ። የእሷ ማለት በሀዳር እንዳታድርግ ሰው እንድጣላት በቃ ሁሉ ነገር ውበታ መልኳ የሰራተው እሳ ትሰራለች። ግን በረከት የለኝም ትላል። አሁን ማለት 21 አሳልፋ ሰጣለች። እኔ አንድ ነገር 5 ሳንቲም አልነካትልም። በወር ግብር ታወጣለች። በወር ግብር ታወጣለች ለሷ ማለት ነው። የተላከው በምንድን ነው? ከተላኩ ማለት ነው 11 ዓመት ይሆነዋል። ግን በወር ምንድን ነው የምታወጣው? መባ ነው? አስራት ነው? መባ ታወጣለች እሷ ማለት በረከት ስጭኝ ድንግል ወይ በረከት ስጭኝ ነሰራለሁ። እናንተ ትሰልባለህ አንተ እንደዛ ስታደርግ አሁን መጠጧ አድርጋለሁ። አሁን ከረኩም ወይና አሁን ጠጧ አድርግ ስለቶሬ መላ ጠጧ ያረኩት እንደዛ እያደረገች ትሰልባለህ። አሁን ማን በምን ልሰልባት? እንዲህ አሳልፋ እኮ ሰጥቼዋለሁ ለእሷ። አያችሁ አይደል እህቶቼ፣ ሰማችሁ? በረከት የለኝም ምን ይሻለኛል? ከእጅ ወደ አፍ ሆነ። እጄ ላይ ገንዘብ አልቀመጥ። እህታችን የተገበረችውን ተመልከቱ። በየወሩ ለመብራን አስራት ወይ መባ ትሰጣለች ማለት ነው። ስትሰጥ ሰላቢ መንፈስ ተያዘ።
ገንዘብ መስለብ አቆመ። ምክንያቱም አሳልፋ ሰጠቻ። የነገርኳትን ተግባራዊ አድርጋለች ማለት ነው። እና እህቶቼ ተግባራዊ አድርጉ እሺ። በተለይ እለወጣለሁ ብላችሁ ሄዳችሁ እየሰራችሁ የሰላቢ መንፈስ በየጊዜው እየታደሰ ገንዘባችሁ ቡኩን የሚሆን ከሆነ አሳልፋችሁ ስጡ ፕሊስ፣ አሳልፋችሁ ስጡ። እና አሳልፈው መስጠት ብቻ አይደለም፣ ድርሳንና መልክ መጸለይ ብቻም አይደለም። ከገንዘባችሁ ላይ በረከት ስራ ስሩ እሺ። ከገንዘባችሁ ላይ ለምን ቀሪውን እንዲባረክ አስራት ማውጣት ወይም ደግሞ እንትን ማድረግ መባ። አሁን ለምሳሌ ለመብራን ልክ እህታችን እንዳደረገችው እመቤቴ ወይ ገንዘቤን ከዛሬ ጀምሮ ለአንቺ አሳልፌ ሰጥቼሻለሁ፣ ገንዘቤን ከሰላቢ መንፈስ ጠብቂልኝ፣ ትጠብቂልኝም ዘንድ ይህንን መባ በገንዘቤ ዕጣንና ጧፍ ገዝቼ ለአንቺ ለቤተክርስቲያን አስገባልሻለሁ ብላችሁ በጸሎት ነግራችኋት፣ ሰላም ለኪ ጸሎተ እግዝእትነ ማርያም ከውዳሴ ማርያም ጋር ጸልያችሁ ነግራችኋት፣ ከዛ በኋላ ያንን ማስገባት። ይህንን ስታደርጉ መብራን ደግሞ ቀሪ ገንዘባችሁን ትጠብቃለች ማለት ነው። ከምን? ከሰላቢ መተት። እመቤታችንን ብቻ ሳይሆን ሌሎችንም ቅዱሳንም መማፀን ይቻላል። እና ትልቁ ችግራችን ምንድነው? አሳልፈን አለመስጠታችን ነው። በጣም እየተጎዳንበት ያለው ነገር ማለት ነው። ምክንያቱም ሌባ ከበዛ ባለቤት አጥሩን አጽንቶ ይጠብቃል አይጠብቅም? አጽንቶ ያጥራል አያጥርም? ንገሩኝ። ያስጠብቃል አያስጠብቅም? ሌባ በበዛበት ቦታ። ስለዚህ እኛም ደግሞ አጋንንት በበዛበት ዲያብሎስ በሰለጠነበት ዘመን ላይ ያለ ነው። ዲያብሎስ በሰለጠነበት የሰው ልጆች ተካፍተው ከአጋንንት ጋር ተወዳጅተው በራሳቸው ጥረው ግረው መብላት ሲያቅታቸው የሰውን ገንዘብ እየሰለቡ የሚበሉበት ዘመን ላይ የደረስነው። ሌላውን እየሰለቡ አምራቹንና ሰራተኛውን እየሰለቡ እነሱ የሚከበሩበት ዘመን ላይ የደረስነው። ስለዚህ ሌባ በበዛበት ሰዓት አንተ ደግሞ ገንዘብን ለቅዱሳኑ አሳልፈ ለማይታዩት በአይን አታያቸውም፣ ግን አጠገብ ሆነው ለሚጠብቁ ቅዱሳን አሳልፈ ያለን መስጠት አለብን ማለት ነው። ይሄ የምናደርግ ከሆነ ከሰላቢ መተት እንድናለን። ልናደርግ ይገባል። ይሄንን ከእህታችን እንማር። ይሄ ነገር ባይጠብቁ ልኖሩ ቅዱሳን እህታችን ጋር እንደዚህ አይነት ለውጥ ባላየን ነበር። ሰራዊትን ሰብስብ ቶሎ፣ የሰላቢ መተትም። ሌላስ የቀረ ማን አለ? ሌላስ? ምስጢር ብዙ ነው። ምስጢሩ የሷ ብዙ። ይሄ የምስጢር መተት ነው። 17 ዓመት በሷ ላይ ማለት ነው። በሷ እዱል የመጀመሪያው የምስጢር መተት በምንድን ነው የተላከው? መጀመሪያ ተናገር። የመጀመሪያው አሁን የተያዝከው የምስጢር መተት ከቅርብ ወዳጅ መጣ። በፀጉሯ ነው የገባሁት። ፀጉሯ ቆርጬ ነው የገባሁት። በፀጉሯ እሷ ሀብታም ናት። በእሷ ኮንዶሚኒየም ሰርቼዋለሁ። ግን ሞን 12 ይጠብቃታል። እሷ ምንም ገር ናት። ምንም ታውቅ ነገር የላትም። ሲጀምር ንጹሕት ናት። አሁንማ ተጅዋለሁ። በቃ እንዴት ላድርግ? አንድ ነገር አልሰልባላት። ሁለተኛው የምስጢር መተትስ በምንድን ነው የተላከው? በሱ ነው የገባው። ሀዳር እንዳትዝ የእሷ ሀዳር የመጣ የልጆች 6 ልጆች ያለውን በሱ አዱል 6 ልጆች ወንድ ልጅና ወልድ ወለው ምን አደረግ? በሱ አድል ምን አደረግ? በሱ አድል የማየት የልጆቹ በቃ ዝውውር ማየት ሰልፈል ሰጥቼዋለሁ። በልጆቼ ማለት በልጆቼ እኮ ምንድን ነው አሳልፈ የሰጠው? አሳልፈ የሰጠው ምንዋን ነው? ሀዳሯ፣ በረከቷ፣ መብተሰብ ያላት ሰራዊትን ሰብስብ ቶሎ። አንተም ሰራዊትን ሰብስብ ቶሎ ሰብስብ። ሌላስ የቀረ ማን አለ? የቀረ ሌላ ቡዳ የገባዋለሁ። ቡዳ በማየት የገባ ቡዳ። በቦታ ነው የገባው። ጀንበር በደም ግባታ ነው የገባው። ደም መምጠጥ ብቻ ነው። ሰራዊትን ሰብስብ ቶሎ። እንደገባሁ እኮ ታውቃለች እሷ።
ሰራዊት ተሰብሰብ። ሌላስ የቀረ ማን አለ? የደፍተራ አለው ደግሞ እሱ ተዚዋለሁ። በክሽ ይሰረኝ። ሌላስ የቀረ? ወይ ሰረኝ ወይ ሁላችሁም እሱ ደግሞ ራሳችሁን እዚህ አጋልጡ። በቃለው እንትን ወደ እሱ ሰረኝና ማለት ነው። ወደ እሱ ልሄድ ምን ላድርግሽ? ሌላስ የቀረ ማን አለ? ታሰራለኝ። ሌላ የለኝም። በቃ ዶክተራ እናንተ በቃለው ሰላም ወደ ለኪ እሱ ላከኝ። እንዘን ወደ ሰግድ ዶክተራው ብለኪ ላከኝ። ወደ ማርያም ዶክተራው እምንን ላከኝ። አስተብቋኪ በቃለው ተማርዌናዊ ተማይጸንብኪ ፈንታና ምኪ ወያቄ ማቡኪ ማህበረነ ዮም ድንግል ባረኪ ቅድስት ድንግል ማርያም ትበቀል። ሌላ ይቀራል? አቀለው ወደ እሱ ላከኝና ማለት ነው። ላስተምሮት እንዳይልቅ አድርገህ ላስተምሮት ወደ እሱ ላከኝ። እባክህ ወደ እሱ ላከኝ። በቃ ወደ ላስተምሮት ግንባሩቱ እንዳራሪክ እሷ መጸለት ሁላችሁም ወደ አታውቅም። ግንባሩቱ ወደ ግንባሩቱ ሁላችሁ አልላክም አትለውም ነበረ መጀመሪያ? ለምን መጣ? ይሄን ካወቅ በክብር ላይ በክብር ነው የገባሁት። ወደ ግንባሩታ ቶሎ በል። በአብ በወልድ በመንፈስ ቅዱስ ስም እንዳይልክ ማለት ነው። ወደ እሱ በአብ በወልድ ላከኝ። በመንፈስ ቅዱስ ስም ተናገረውን ሁላችሁ ወደ ግንባሩቱና በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቃ እሷ እንዴት አድርገህ መጣራት እንዴ? በቅድስት ድንግል ማርያም ስም ቶሎ በል። ወይ በቅድስት ድንግል ማርያም ስም በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም ስለማሳት ነው። በቅዱስ ሚካኤል፣ በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ስራ አንሰራም። ግን ማለት ላስተምሮ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ላስተምሮ ለሱ ሰማይና ምድርን በፈጠረ ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም በአጋዕዝተ ዓለም በቅድስት ሥላሴ ስም ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራ። ስንጠራ ቤት እንላለን፣ ምንም ስራ አንሰራ። ልብ መልሱ፣ መልሱ ልብ። በመድኃኔዓለም ስም መልሱ። በርቺ እህቴ። አሜን በርቺ። እሺ ማሾ ወለተ ኪዳን ጋር አለ፣ ወለተ ኪዳን ጋር አለ። የእድሳት መንፈስ ሁለት ቀን ያልተኛት በቃ ተሰግዳ ምጸልይ ምንም። እሺ የአዜብ መንፈስ ሌላስ? አዎ ከአረቦች የመጣ የሰላዊ መንፈስ ደሞዛ እንዳትጠይቅ ምንም እንዳት ዝም አስብላት በቃ። እሺ ሌላስ? የጠየቅናት ገንዘብ ብድር ስናት መስጠት። ሌላስ የቀረ? ጥላ ወጊ ሌላስ? ከባሏ አንደላ ሴት ንስሓ ገበላ አስገባትና ንስሓ ገባኝ። ሙዚቃ ሸራ አደረገትና ለምንድን ነው የምታደርግ አንቺ ንስሓ ገብተሽ ለምንድን ነው እዚህ የምታደርግ? ከእሷ ተወረን ይገባናለን፣ ከባሏ ተወረን ይገባናለን። ሌላስ? ሌላስ የቀረ? ሁላችሁም ተናገሩ። በሊቀ መልአክ በቅዱስ ገብርኤል ስም ሰላም ገብርኤል መልአክ ላለ ማርያም ዛይረፈ ከመዜኑ ህዳጠ ወአኩት ሩፈ እግዚአብሔር ሀበኒ ሲሳይ ልቡና መጽሐፈ ወአፉ የሙሴ ለመኮነ ጸያፈ ጰራቅሊጦስ አሮን ይኩነኒ አፈ። ሊቀ መልአክ ቅዱስ ገብርኤል አጋልጣችሁ ሁላችሁም ራሳችሁን አጋልጡ ቶሎ። አይነ ጥላ ሌላስ? ስትጨርስ ሰውነቷ ሽትታለው ችግር የለም በቃ ስገድ ትላለች። ስትሰግድ ሰውነቷ ሽትታለው። ሰውነቷን አሸታለሁ። አይነ ጥላን እንደምታደርገው
ብዙ ጊዜ ወንድሞች ሰውነት የሚያሸተው አንደኛ አይነ ጥላ ነው። እሺ ሰውነት በማሽተት ላይ የተጠመደ መንፈስ ማን ነው ብትሉ ብዙ ጊዜ አይነ ጥላ ነው። ብብት፣ ማህፀን የሚያሸት እና ሲያሸት ደግሞ የተለያየ ቦታ ነው። አንዳንዱ ጋር ብብታቸውን ነው የሚያሸተው፣ አንዳንዱ ጋር ማህፀናቸውን፣ አንዳንዱ ጋር ደግሞ ሙሉ ሰውነታቸውን ያሸታል። አንዳንዱ ጋር ደግሞ አፋቸውን ያሸታል። አይነ ጥላ አይነ ጥላ ብቻ ግን አይደለም ሰውነት የሚያሸተው፣ መስተፋቅርም ያሸታል። መስተፋቅር መንፈስ ከኔ ውጪ ሌላ ሰው እንዳይቀርባት አድርግ ተብሎ የተላከ መስተፋቅርም ልክ እንደዚሁ ሰውነት ያሸታል። ዛርም የሚያሸትበት ጊዜ አለ። የዛር መንፈስም ለምን ሰው እንዳይቀርብ ነው ዋና ዓላማው። አንደኛ ሰው እንዳይቀርብ፣ ሁለተኛ ደግሞ ሰው ባይቀርብ ራሱ ብቻችን እንድንሸማቀቅም ጭምር ያደርጋል። ሌላው ደግሞ የግብረ ሰዶም መናፍስትም ሰውነት ያሸታሉ። እንደነ ሩሃንያ ያሉ መናፍስቶችም የአሕዛብ መናፍስት ማለት እነሱም ሰውነትን ያሸታሉ። እነኚህ መናፍስት የግብረ ሰዶም ግን ዓላማ አላቸው የራሳቸው። ለምሳሌ ሰዶማዊውን ሰው ሌላውን ሰው ወደ እነሱ እንዳይቀርብ ለማድረግ ሲፈልጉ ወይም ደግሞ ወደ ትዳር ህይወት በትክክለኛው መንገድ ትዳር እንዳይመሰርቱ ለማድረግ ሲፈልግ ወይም ደግሞ ሰዎቹ ተማረው ራሳቸውን እንዲያጠፉ ለማድረግም ያሸታል። እና መናፍስት ለምንድን ነው ሰውነትን የሚያሸት ተብላችሁ እንደዚህ ስትጠየቁ ወይም ደግሞ ዋና ዓላማቸው ምንድን ነው? አንደኛ ሰው እንዳይቀርበን ለማድረግ፣ ሁለተኛ ደግሞ ተሸማቀ እንድንኖር። አዎ ሰውነት ይሸታል። ለምንድን ነይ ቅረብ እንጂ ስትባል አይ ችግር የለውም ትላለች። ግን እሷ የሆዷን በሆዷ ይዛ ነው፣ ሰውነቷ ስለሚሸት ነው። ወይም ደግሞ ተማራ ራሷን እንድታጠፋ ለማድረግ፣ ሰዎች ተማረው ራሳቸውን እንዲያጠፉ ለማድረግ ሰውነት ያሸታሉ፣ ያከረፋሉም ጭምር። እና ታዲያ ይሄ ሽታ አለ በተባለ ሳሙና ብትታጠብ አይለቅም፣ በሽቶ ብትቀባ አይለቅም፣ ሕክምና ብትሄድ አይለቅም። ጠረኑ ለጊዜው እየቀነሰ እየመሰለ ግን ያው ነው። እንደዚህ አይነት ነገር አንድም ደግሞ ትዳር ለማፋታትም ይጠቀምበታል። አይነ ጥላ ሰውነት ለማሽተት ሚስት ባሏ ጋር ስትቀርብ ሰውነቷ ያሸታል። ከዛ ባልም ደግሞ በመናፍስት ውጊያ ያነቃ ከሆነ ምንድነው አንዳንዴ አፉን አውጥቶ ትሸቻለሽ ይላል። አንዳንድ ለሚስቱ ስብና ማይጠነቀቅ፣ ለሚስቱ ሞራል ማይጨነቅ ትሸታለች፣ ዞር በይ እባክሽ። የዚህን ሰዓት ሚስት አስተባሽቷል ምን እንደሚሰማ ውይ በጣም ነው የሚሰማት ስታስቡት ማለት ነው። አንዳንዱ ደግሞ መሽተታችሁን እኮ አይነግራችሁም፣ ግን ይርቃችኋል። መሽተታችሁን አይነግርም፣ ግን ይርቃችኋል። ግን እህት ወንድሞች፣ ሰው አጠገባ ያለ ሰው ሰውነቱ ከሸተተ ወይም ሰውነቷ ከሸተተ በግልጽ ዝም ብለህ ትሸቻለሽ ማለት እንደዛ አይባልም። እሺ በዘዴ ነው ልትናገረው። ያንን ሰው ሞራሉን በማይነካ መልኩ፣ ስሜቱን በማይጎዳ መልኩ ነው ቀስ ብለህ የምትነግረው። እናም ደግሞ እንዳይደነግጥ፣ እንዳይበረግግ፣ እንዳይሳቀቅ አይዞ አትሳቀቅ፣ ይሄ የጠላት ሴራ ነው ማለት አለብሽ። ግልጽ ነው አይደል? ሰምታችሁኛል አይደል? ወንድሞች ድምጽ ይሰማቸዋል። ያ ሰው በስብና በስሜት እንዳይጎዳ አይዞ አትሰማቀቅ፣ ይሄ የአንተ ጥፋት አይደለም። እሺ የአንቺ ጥፋት አይደለም። እሺ ይሄ የጠላት ሴራ ነው። ውስጥሽ ያደፈጠ መንፈስ ውስጥ ሲያደፍጥ ሰውነትን ያሸታል። ከውስጥ ሆኖ የራሱን ሽታ ይለቃል። ይሄ የአንቺ ሽታ ሳይሆን የእሱ ሽታ ነው። ከውስጥ ሆኖ ምን ያደርጋል? ሽታ ይለቃል። ዓላማው ደግሞ ለዚህ ዓላማ ነው ብለህ ከነገርከው ያ ሰው ቀጥታ ወደ መንፈሳዊ ህይወት ነው የሚገባው። ቀጥታ ያንን ጠላት አጋንንት ወደ መቃወም ነው የሚገባው። እናም ደግሞ መፍትሄዎችንም ጭምር እየነገርከው ማለት ነው። እንደዛ ልናደርግ ይገባል ማለት ነው። እና በጣም ነው የሚያሳዝነው ሰዎች ሰውነታቸው እየሸተተ ሲሸማቀቁ ማየት በጣም ያማል። ግን ሽታው የመጣው ከምን እንደሆነ አለማወቃቸው ነው ደግሞ የሚከፋው። በመድኃኒዓለም ስም ሽታን አንሳና ውጣ። ሰራዊትን ሰብስብ፣ ቶሎ ቶሎ በል። ሽታን አንሳ፣ ቶሎ በል። ሌላ ሲቀር ማን አለ የቀረ? የምን የእድል መጠጥ? 5 ልጆች አሉ። የ5 ልጆች 3 የልጅ ልጅ አሉ። የሁሉ ቤተሰብ ድረስ ቤት ውስጥ የተቀበረክ ደግሞ አለ። ቤት ውስጥ ሰራዊትን ሰብስብ፣
መሬት ውስጥ የተቀበርኩ አለ እርሻ የሚሰሩ ሁሉ አሳያታለሁ። ምንድን ነው የተቀበረው? ምንድን ነው የተቀበረው? እንቁራሪት፣ የድመት ስጋ፣ የአይጥ ስጋ አሳያታለሁ። የት እንዳታለ የድመት ስጋ፣ ስትነግራ እሺ የአይጥ፣ እንቁራሪት። ዓላማው ምንድን ነው? በቃ ቤት ውስጥ የተቀበረን እንዳይሳነኝ ብን ብሎም እንዳይጠው እሷ እኮ ምን እንዳይል ልጄ ላሳክም ብላ ሄዳች ነበረች፣ ግን አላሳከምም። 2 ወር ምናምን ቆየት። ምን እንዳይል ዓላማው ምንድን ነው? አልተናገርክም እኮ። በቃ ብን ብሎ እንደጠፉ እንዳይሳነኝ ሚስትና አባቷና እናቷ እንዲፋቱ ፍታት ብለናልን። ፍታት ስንል አይ ሚስቴ አልፈታም፣ ደግናት ሚስቴ አልፈታም ሲለን በቃ ቀበረን። ከአንድ ቤት አስወጣን ወደ አንድ ቤት ስትሰራ ቤት ደግሞ አስታርቁን ብዬ ስትሰራ ሲያስታርቁን እሱ ደግሞ ቀበርኩለት። የቱ ጋር ነው የተቀበረው? የተቀበረው የቱ ጋር ነው? የተቀበረው የቱ ጋር ነው? አለው የእቃ መደርደሪያ የእቃ መደርደሪያ ጋር ለእናቷ እኮ የ19 ጸበል እዚህ ቦታ ቤት ውስጥ ነው የተቀበረው ወይስ ግቢ ውስጥ ነው? ቤት ውስጥ ቤት ውስጥ ቆርቆሮ ውስጥ በቃ ቆርቆሮ ውስጥ። አንድ ደግሞ ቆርቆሮ የሚባል በትግርኛ። አንድ ደግሞ የመሬት እርሻ አለ፣ እሱ ተቀብሯል። ሰራዊታችሁ ሰብስብ እሱ ለእናቷ ነገረችና እዚህ ቦታ አለ ሰው ገባች እና እለት ቀነሳ ገባች። አንድ መጀመሪያ ቤት ውስጥ ያለ ምንድን ነው በጣም ውስጥ ቤት በጣም ነው የሚጣሉ። አንገት ለአንገት ወንዱም የ16 ዓመት አለ። አባቷ አንገት ለአንገት ይተናነቃሉ። ደስ አይልም? አንገት ለአንገት። አባት ደግሞ እንዳይት ገባ ቤት ይሰበስባሉ፣ ይደበድባሉ። ድብድብ ይወጣል ይመጣል። አሁን ከወንዱሜ ከ16 ዓመት ነው። ከወንድማና ከእናቴ እንዳይጋደሉ ብላ ወደ እኔና ተሰብሰብ ለነለት ተሰብሰብ ወደ ሰራዊት ተሰብሰብ ሰብስብ ሰራዊትን ቶሎ። ሌላስ የቀረ ማን አለ? የቀረ አጠራጥራለሁ። ስትናገር 50 በ50 ነው የምናደርጋት። ደግሞ አንቺ ነው የምትናገሪ እኔ አይደለሁም አንቺ ነው የምትናገሪ ይላል። አይ ችግር የለም አንተ ነህ አንተ የተረገም ቅዱስ ሚካኤል የጣለ አንተ ነህ። አንተ ምን ማለት ሰራዊት ሰብስብ ቶሎ ሰብስብ ሰራዊትን። አንተ የጥርጥር መንፈስ ከልባ ነው ውጣ፣ ከልባ ከምረውጣ። በፀጉር የተመተትኩ ነፍሰ ጡር ሆና ደግሞ ፀጉሯ ቆርጬ ወስጄ የተመተተት ድንጋይ እንዳትሆን ውጣ። ሰራዊት ሰብስብ ድንዝዝ አድርጋት ኃጢአት እናሰራታለን። ወደ ኢትዮጵያ ወስደናል እናደነዝዛታለን። ልብስ ስትታጠብ ደግሞ ድንዝዝ እናደርጋለን። 2 ቁጥር ትጽፍና 10 ቁጥር ታጥባል። ሰራዊት ሰብስብ ስትባል ደግሞ ወደ ሽማ ታወራለች። ና ወደ ስሳት ባለፈው ምን ያደርግን ታውቃለህ? ልብሷን የሰራተኛዋ ልጇ ሰብስብ ሰራዊትን አምጪ ስትላት ሽማ አስቀመጥ አስቀጥለናት። አትቀበል ሰራዊትን ሰብስብ ስራ ልናወጣ ፈልግነና ግን ለኪዳነ ምሕረት ስራዋ አሳልፈ ሰጥላባት ቅዱስ ገብርኤል ለኪዳነ ምሕረት ስለተሰጣት ስራዋ ሰራዊትን ሰብስብ አንድ መንፈስ እንዳይቀር ሁላችሁም ውጡ። የቀረ አለ? የቀረ በቃ ያደግነው አሸክሻለሁ። ምን ያላታለሁ አባ ባልሽ መኪና ስትገባ ምንም ትላለች እንዳለነት በስመ አብ ወወልድ ወመንፈስ ቅዱስ ትላለች። ትደነግጣለች። ልጅሽ ከሞተት እንደዚህ ብለሽ ነው የምታብድ እንላለን። ሰብስብ ሰራዊትን ሰብስብ። አንተ ባሸውሻቴ ብቻ ምናናግራት በይ አትቀበል። ውጣ። ሰላም ለዝክረ ስምከ ዘኢይተረጎም ምስጢር ባህቱ ይመስል በያግዚ ወገብር ገብርኤል ኪሩ ጸዋሬ አብይ መንበር እስኪኤል ዘነጸረከ በአምሳለ ብእሲ ክቡር ምስለ ገጸ ላህም ወአንበሳ ወቀሊል ንስር ሊቀ መላእክት ቅዱስ ገብርኤል ይበቀል። የቀረ አለ? ሌላ የቀረ ጠቋር የቅዱስ ገብርኤል ስዕል አለ እዚህ። በቀና ሙሉና የምንቀይረው በፊት ስናድርገው ያስፈራኛል። ወደዚህ እናድርጋለን፣ ወደዚህ እናድርጋለን፣ ወደዚህ እናድርጋለን። በቃ የቀየረና ስላስፈራን ሰብስብ ሰራዊትን ጠቋር ውጣ፣ አንድ እንደሚቀመጥ እናደርጋለን። ውጣ ከነ ሰራዊት። የቀረ አለ? ሌላ የቀረ
በአብ በወልድ በመንፈስ ቅዱስ ስም በቃ የስውራ ማርያም ጸበል አልቻልን፣ የቅዱስ ገብርኤል ጸበል አልቻልን። አውጡ በላት በቃ ነበር። በአብ በወልድ በመንፈስ ቅዱስ ስም ቶሎ በል። በቃ እሱ የስውራ ማርያም ጸሎት እኮ እሱ ነው ያስቀመጠው ውስጥ ቶሎ በል። በአብ በወልድ በመንፈስ ቅዱስ ስም በአብ ወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በኃያሉ በቸር መድኃኔዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከመላ ሰውነቷ ከህይወቷ ወጥተን እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነሰራዊታችን ሰብስበን ወጥተን ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እናለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ ልብ። እኛም አለን አንተ እኛም አለን እኛም ስራ የሚያስናገር ይችላልና በርቺቴ ጽጌ ማርያም ጋር አለ አለን ማንም ብታሰረው አለን ብትታሰረው ማለት ሙቴም አለን። የክደት መንፈስ አለን። ተስፋ አስቆርጥ ነው በቃ ተስፋ አስቆርጥ ነው የምንፈልገው። አስቆርጥ እንግዲህ አዳን ሙቲ በቃ እኔ ነኝ አሁን የመጣሁት ከጎረቤት የመጣሁ ነኝ። እሱ አጣስሯል። እሺ ሌላስ አሳይቻት ለሊት ህልሟ ሌላስ ቶሎ ቶሎ ተናገሩ ሁላችሁ። ተስፋ አስቆርጥ አንገቷን አስደፋ። ሌላስ የመጣን ያለ ነው። ሌላስ የቀረ ሌላ አሳብዳቸው አሳብድ ሌላስ አሳብድ ተስፋ አስቆርጥ የክደት መንፈስ ሌላስ የቀረ በጻድቁ በአቡነ ተክለ ሃይማኖት ስም ሁላችሁም ራሳችሁን አጋልጡ። ሰላም ለጽንሰትከ ወለልደትከ እምከርስ አመ እስራ ወረቡ ለወርኃ ታኅሣሥ ተክለ ሃይማኖት በኩሉ ወበውስተ ኩሉ ውዱስ ናሁ ወጠንኩ ወእቤ ለሰባቲከ ሐዲስ በስመ አብ ወወልድ ወመንፈስ ቅዱስ። ጻድቁ አቡነ ተክለ ሃይማኖት ይበቀሏችሁ። ውጡ። ሌላ ይቀረ ማን አለ? በቃ እኮ በጎተተን ተይዘናል። ነገር የቀረ ሌላ ለምን ትላለህ? የመጣ ነው። ሰላም ለዝክረ ስምከ ዘጥንተ ፊደሉ መስቀል ስም ክቡር ወስም ልዑል ተክለ ሃይማኖት ማቴዎስ በዓለ ቀዳማይ ወንጌል ከመ እወድስከ መጠነ አውስኦተ እግል ማእሰረ ልሳኔ ትፍታ ማርያም ድንግል። ጻድቁ አቡነ ተክለ ሃይማኖት ያጋልጡ። የተረበካለ የተጋለጥን በቃ ልጆቿ ላይ በልጆቿ በደንብ አድርገን አሁን ገባ። በቃ ሞክር ነበር። አሁን በደንብ ነው። ተስፋ ቆረጠች። ሰብስባ ከልጆቿ ወጣ ትሉታ ከልጆቿ ከሷ ከልጆቿ ወጣ። በጻድቁ በአቡነ ተክለ ሃይማኖት ስም ታዘዝ። እንዴ አንተ ደግሞ ሰላም ለስርተ ርእስከ በሊና አምላክ ዘተፈቀዳ እንተ ቦን ግልባቤ አምሳለ ሰላስ ደቂቀ ይሁዳ ተክለ ሃይማኖት ማርቆስ ጸሐፌ መንክራት ውስተ ሰሌዳ አበውለከ እግዚኦ ዘስብሐት ጋዳ እየንተ ወርቅ ወብሩር ጻዳ። ጻድቁ አቡነ ተክለ ሃይማኖት ይበቀል። ከልጆቿ ተነስ፣ ቶሎ ተነስ። ተነስ በጻድቁ በአቡነ ተክለ ሃይማኖት ስም ቶሎ በል። ሰላም ለርእስከ በወርቅ አፌር ጸሩይ ሰአስተማ ሰለቶ መራት ሰናይ ተላይ ተክለ ሃይማኖት ሉቃስ አቃቤ ስራይ ከመታአድወኒ እምባረ እሳት ወማይ አባ እታምነከ ወልድከ ነዳይ። ጻድቁ አቡነ ተክለ ሃይማኖት ያቃጥሉ። ውጣ፣ ከልጆቿ ልቀቅ፣ ልቀቅ። ሰራዊት ተሰብስብና ሰላም ለገጽከ በስብሐተ ክርስቶስ ስቡ ዘይቀድም ስኑ እምፀሐይ ወወር ተክለ ሃይማኖት ዮሐንስ ዘብስራትከ አዘዙ
የአርፈኒ እምግብረ ጻማ ቃለ ዚአከ ንጹሕ ለዓለም ስራው ብዙ ጻድቁ አቡነ ተክለ ሃይማኖት ይበቀሉ። ታዘዝ አንተ ልጆቿን ልቀቅ እናውጣ። ሰራዊት ተሰብስብ። በሽታንም አንሳ። አንተ በሽታን አንተ በሽታን አደንዝዝ ነው አፍዝዝ አደንግዝ አጣላ አባላ ወይ እንደዛ ነው የተባለው። ቶሎ በል ሰራዊት ተሰብስብ። እሺ እሺ። በአብ በወልድ በመንፈስ ቅዱስ ስም አይሰለቻትም አይደብራትም? እዚህ እየገባችሁ ታላዘኑት ቆሻሻ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ አማኑኤል የአይሁድ መንፈስም አለ። እሱንም የያዘው ተደብቆ ነው። ምን አባሻ ገባሽ ቆሻሻ። መስቀል የማይጠራለ አንጠራማ። እሺ የአይሁድ መንፈስ አንተ ውሻና ዝም በላት። በዛቱ አቡነ ተክለ ሃይማኖት ስም የአይሁድ መንፈስ አንተ ተናገር። ምን አገባት? በምንድን የምትፈታተን ነው? አለን በልጇ አለን ደግሞ አንዷን ሰታ መጣችና ቆሻሻ መስቀልም የጠሉትን ልጆች እያመጣች ክር ትላለች። ከልጇ ላይ ተነስ። ልጁ የእኛ ነው። የእሷ የዚች ልጅ ናት። አንዱ የዚች ልጅ ምን አገባኝ? ቶሎ ተነስ ተነስ። በጻድቁ በአቡነ ተክለ ሃይማኖት ስም ቶሎ ውጣ። ምን አገባኝ እኔ። ሁላችሁም ውጡ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ሰዓታት አባክኑ። ውጣ። ምን አገባኝ? ታዘዝ። አሁን ቶሎ ታዘዝ። በአብ በወልድ በመንፈስ ቅዱስ ስም የክደት የአይሁድ መንፈስ አንወጣም። እኛ ትንሽ ስራ አለብን። በአብ በወልድ በመንፈስ ቅዱስ ስም ሌሎቻችን እንጠራለን። በአብ በወልድ በመንፈስ ቅዱስ ሰላም ለቀራንብቲከ እለ ይመስላ ኩለ እስመ ኪያሁን አምላክ ቅርቡ አዕይንት ስእለ ተክለ ሃይማኖት ጴጥሮስ ዘስልጣንከ ተልዕለ እስመ ሞእከ መስተቃትለ ተመርኩዛከ መስቀለ ወተስኢነከ ዘወንጌል ቃለ። ጻድቁ አቡነ ተክለ ሃይማኖት ይበቀል። ወደ ትወጣለህ። ትወጣ። ሰራዊት ተሰብስብ። ንገራት። አርፋ ተቀመጥ። ዝም ብላ አቅሟን ተወው። ሰራዊት ተሰብስብ። እናውጣ። በአብ በወልድ በመንፈስ ቅዱስ ስም ተቃጠልን። ተቃጠሉ። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም አትታዘዝም? በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በኃያሉ በመድኃኒዓለም ስም በኃያሉ በመድኃኒዓለም ስም በኃያሉ በመድኃኒዓለም ስም እኛ አያገባንም። ሌሎቹን እንጠራ። ይሄን ተው። ኃያሉ መድኃኒዓለም ይበቀል። በኃያሉ በመድኃኒዓለም ስም ሰላም ለዝክረ ስምከ ዘኢረከቡ ተፍጻሚተ መላእክተ ሰማይ ወምድር እለ ለመዱ ስብሐተ መድኃኒዓለም ተወከፍ እንተ አቅረብኩ ንሲተ ዘሰተይከ በእንቲአነ ከርቤ ወሐሞተ። ኃያሉ መድኃኒዓለም ያቃጥል። እኛ ብዙ ስራ አለብን እኮ እኛ። ኃያሉ መድኃኒዓለም ያቃጥል። በኃያሉ በመድኃኒዓለም ስም ዓለምን የምናንቀጠቅጥ እኮ ነን እኛ እኮ ነን። በኃያሉ በመድኃኒዓለም ስም ታዘዝ። አይሁድ መንፈስ፣ የአይሁድ የክደት መንፈስ ወይ በኃያሉ በመድኃኒዓለም ስም በኃያሉ በኃያሉ በመድኃኒዓለም ስም ቆሻሻ ሁሉ በኃያሉ በመድኃኒዓለም ሁላችንም ከነ ሰራዊታችን ሁላችንም ከነ ሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን
ሙላ ሰው ነው ታወቀ ከልጆቿም ተነስተን ከልጆቿም ተነስተን በሽታችን አንስተን እስከምንሸን ድረስ ምንም ስራ ላንሰራ ከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድርን በፈጠሩ በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ ታስረን ተገዝተናል። ሰራዊታችን ግንባር ላይ ታስረን ተገዝተናል። ኃያሉ መድኃኒዓለም እስራታችን ያጽናብን። ኃያሉ መድኃኒዓለም እስራታችን ያጽናብን። አንተ እንደምትጠራው ለኛ ቀላል መስሎህ ወሬኛ ኃያሉ መቼም መድኃኒዓለም ኃያሉ ተቃጠል ኃያሉ መድኃኒዓለም እስራታችን ያጽናብን። ኃያሉ ቸሩ መድኃኒዓለም እስራታችንን ያጽናብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። በልጆቿ አድረን አንፈታተንም። ተቀመጠች። በልጆቿ አድረን አንፈታተንም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ ልብ ጽጌ ማርያም ይሰማል? እህት ዓለምዬ ራስሽን ሙሉ ለሙሉ ለመድኃኒዓለም አሳልፈሽ ስጪ። እሺ ማይክ ይከፈታል እንዴ? ያንቺ ነው መሰለኝ። እስቲ ያው ምናልባት ምሰሚ ከሆነ ማይክ የከፈተ ሰው ካለ እባካችሁ ዝጉ። ምክንያቱም የእናንተ ድምፅ በእናንተ ማይክ ሲከፈት የኔን መልሼ ያስተጋባል እና ሌሎቻችሁ ዝጉና አዳምጡ። ስታዳምጡ እንዲህ አይነት መንፈስ አልታዘዝም ሲል ማን አሁን ለምሳሌ በእልህ የመጣ መንፈስ አለ አይደል? ማን አባቷ ሆና ነው እሷ እኔን የምትበቀለኝ እንደዚህ የምታደርገኝ አለ። በእልህ ሲመጣ እኛ እንዲህ አይነቱ መንፈስ ወደኛ በእልህ በቁጣ በቁጭት የመጣውን መንፈስ የምናሸንፈው አንድና አንድ ራስን ለመድኃኒዓለም አሳልፎ በመስጠት እኔ ደካማ ነኝ፣ እኔ ከነሱ ጋር መዋጋት አልችልም፣ አንተ ካልተዋጋህልኝ እኔ ደካማ ነኝ፣ አምላኬ ወይ ከቶ ከአንተ ውጭ ማን ይረዳኛል እያልሽ ራስሽን በመድኃኒዓለም አሳልፈሽ በአጭሩ ትህትና የለም። የትህትና ስራ ስትሰሪ ጸሎትሽ በትህትና ጌታዬ ኢየሱስ ክርስቶስ ሆይ ያላንተ ማንም ረዳት የለኝም እያልሽ በአንቺ ከመመካት አሁን ለምሳሌ በምታደርጊው መንፈሳዊ ህይወት አለ አይደለም፣ በስግደት በምጽዋት ሊሆን ይችላል፣ ስጋው ደሙን ቶሎ ቶሎ በመቀበልሽ ሊሆን ይችላል። በእነኚህ ነገሮች ሁሉ ከመመካት ትተሽ ጌታ ሆይ እኔን የሚያድነኝ እኔን የሚጠብቀኝ የኔ መንፈሳዊነት አይደለም፣ የኔ ትጋት አይደለም፣ የኔ ጸሎት አይደለም፣ የኔ ስግደት፣ የኔ ምጽዋት አይደለም፣ የአንተ ቸርነት ነው የሚጠብቀኝ ብለሽ በመድኃኒዓለም ቸርነት ስትማጸኝ አንቺ ጋር ይሄንን የመቋቋም አቅም አይኖራቸውም መናፍስት። በጣም አጋንንትን አጥብቆ ከሚበቀልን መሳሪያ አንዱ ትህትና ነው። ትህትና ነው። ይሄንን ከማን ነው የተማርከው ካላችሁኝ ከአባ እንጦንስ ነው የተማርኩት። አባ እንጦንስ እርኩሳን መናፍስት በቁጣ ማን ሆኖ ነው እሱ በበረሃ ውስጥ ቁጭ ብሎ የሚያቃጥለን በጸሎት የሚያነድን ብለው በቁጣ መጥተው ተናደው ቤቱን ይነቀንቁበት ነበረ። በአቱን ምድርና ሰማይ የተገለባበጠ ይመስል ያንቀጠቀጡት ነበር። የዚህን ሰዓት አባ እንጦንስ ፈጣሪ ካሰለጠናችሁ በእኔ ላይ እኔ እሱን እቃወም ዘንድ ማን ነኝ? እሱ ግን በእኔ ላይ ካላሰለጠናችሁ እናንተ በእኔ ምንም ስልጣን የላችሁም ይላቸው ነበር አባ እንጦንስ። ከዛ በኋላ በልቡ የትህትና ጸሎት ይጀምር ነበር። ምን እያለ? የትህትና ጸሎት ማለት እንዲህ እያለ ጌታ ሆይ አንተ ካረዳኝ እኮ እኔ ከነሱ ታናሽ ከሚባለው ከአንዱ ጋር መዋጋት አልችልም ይላል። አንተ እኮ ስለምትረዳኝ ነው፣ የኔ ጠባቂ እኮ አንተ ነህ። አንተ እንደምትጠብቀኝ ሰው ታላቅ እፎይታ ይሰማኛል። ጌታ ሆይ ጥበቃን ከኔ አታርቅ፣ የኔ ጸሎት አይደለም፣ የኔ ትጋት አይደለም እያለ በመድኃኒዓለም ቸርነት ሙሉ ለሙሉ መተማመን ሲጀምር አጋንንት ይህንን የትህትና ጸሎት መቋቋም አቅቷቸው ብን ብሎ ይጠፉ ነበረ።
እና እንዲህ በትዕቢት እየታጀረ የመጣው መንፈስ የምናሸንፍበት ትልቁ መሳሪያችን ትህትና ነው። የትህትናን ስራ መስራት፣ ሌሎቹን ጻድቅ አድርጎ መመልከት፣ ራሳችን ግን እንደ ኃጢአተኛ መቁጠር። ግልጽ ነው አይደል? ሌሎችን ምን አድርጎ መቁጠር? ጻድቃን። አሁንም አንድ ምሳሌ ላምጣላችሁ፣ ሰይጣን ምን ያክል በትህትና እንደሚሸነፍ፣ ፈጣሪ ደግሞ ምን ያክል ትህትና እንዴት ደስ እንደሚያሰኘው። አባ እንጦንስ በረሃ ሆነው ጌታ ሆይ የኔ ተጋድሎ ከምን ደረሰ እያሉ ይጠይቁታል። አባ እንጦንስ ሆይ ወዳጄ እንጦንስ የአንተ ተጋድሎ በከተማ ሆኖ እንዳለ ቆዳ ፋቂ አይስተካከልም አለው። እሱ ጋር እንኳን አልደረሰም አለው። ከዛ በኋላ ይሄ ሰው ማን ነው ብሎ ወደ ቆዳ ፋቂ ጋር መሄድ ጀመረ። ከዛ እንደምን በጭንቅ አገኘው ቆዳ ፋቂውን። እንዴት ነው እስቲ ስራ ንገረኝ ሲለው እኔ ምንም አይነት የጽድቅ ስራ ባይኖረኝም ግን ምንጊዜም ጠዋት ጠዋት ስነሳ አንድ ነገር ለፈጣሪ እናገራለሁ። እኔም አስባለሁ ዓለም በሙሉ ያለው ህዝብ ወደ ገነት እንደሚገባ፣ እኔ ብቻዬን ግን ኃጢአተኛ ሆኜ ወደ ሲኦል እንደምገባ አስባለሁ አለ። በዚህ ይሄ ነው በቃ እንዲህ ነው የማደርገው አለ። አይገርም? ዓለም በሙሉ ምን እንደሚሆን እንደ ጻድቅ እንደሆነ፣ እኔ ደግሞ ኃጢአተኛ ሆኜ ተለይቼ ሲኦል እንደምገባ ለራሴ አሳስባለሁ፣ ለራሴ ነግረዋለሁ። ይሄ ትህትናው ነው የተወደደለት። ተመልከቱ፣ ይሄ ትህትና ጸሎቱ ተወደደለት፣ ራሱን ዝቅ ማድረጉ። ልክ እንደዚሁም አንድ አባት በከተማ ሆኖ አታክልት ሻጭ ነው። ይህም ደግሞ ልክ ይኸው አንድ አባት በቅድስና እጅግ የበረታ አባት ጌታ ሆይ የኔን ተጋድሎ አሳየኝ ከምን እንደደረስኩኝ ሲለው እንደ ከተማ እንዳለው እንደ አታክልት ጠባቂ ገና አልደረስክም አለው። ሄዶ ይህን አሳዶ አሁንም ፈለገና ምንድን ነው እንዴት ነው የምሰራው አለው። ስራውን ነገረው። መጨረሻ ላይ ማታ እራት ሲበሉ አጠገባቸው ጋር የዘፈን ድምፅ ሰማ። ከዛ መነኩሴው ተረበሸ። እንግዳው መነኩሴ እንዴ ይሄ ዘፈን ጫጫታው አይረብሽም አለው። አይ አይረብሸኝም አለ። እንዴት ምንድን ነው የሚሰማ አለው። እነሱ ልክ የመላእክት ዝማሬ እንደዘመሩ አድርጌ ነው የማስበው። እየረበሹን ሳይሆን እነሱ ለእግዚአብሔር በቃ ደስ የሚል ዝማሬ እያቀረቡ እንደሆነ፣ እኔ ኃጢአተኛው ግን ዝም ብዬ ብቻ በጽድቅ እንደምኮፈስ በማደርጋት ትንሽ የትሩፋት ስራ እንደምኮፈስ አድርጌ እቆጥራለሁ። ወይም ደግሞ እነሱን እንደ ጻድቃን እኔ እንደ ኃጢአተኛ አድርጌ ነው የማስበው። በዚህ እንደተበለጠ አወቀ። ያ ባህታዊው ያ መነኩሴው ማለት ነው። ይሄ ሁሉ የምነግራችሁ ምንድን ነው? ትህትና ስራ በጣም ሰውን ከምድር ወደ ሰማይ ከፍ የምታደርገዋ፣ አጋንንትን ከሰማይ ወደ ምድር እንትን የፈጠፈጠችው ምንድናት? ትህትና። ዲያብሎስን የፈጠፈጠው ትዕቢት ሲሆን እኛን ደግሞ ከምድር ወደ ሰማይ ከፍ የሚያደርገን ትህትና ነውና እህቶቼ ትህትናን ገንዘብ አድርጉ። ዲያብሎስ አልሸነፈም ሲል ትልቁ ማሸነፊያ መንገድ ትህትና ነው። ዲያብሎስ ፈተናውን ሲያበረታብን እኛ በጣም ከምንም በላይ አጥብቀን መስራት ያለብን የትህትና ስራ። ግልጽ ነው አይደለ? የምን ስራ? የትህትና ስራ። በሁሉም ነገር ትህትናን ገንዘብ እናድርግ። በአነጋገርም ትህትና፣ በተግባርም ትህትና፣ በአስተሳሰብም ትህትና፣ በጸሎትም ትህትና፣ ስንሰግድም በትህትና። አቡነ ሐራ ድንግል እንዳሉት ከፀሐይ ብርሃን ይልቅ የሚያበራ ምንም ነገር የለም፣ ከትህትናም የሚሻል መልካም ስራ የለም እንዳሉ እና ጽጌ ማርያም በዚህ ታሸንፊዋለሽ። እሺ፣ በትዕቢት የመጣ መንፈስ ስለሆነ ነው ይሄ ሁሉ የምናገረው። መልካም። እሱንም እኮ ለቀናት ነው ነበራት፣ ሙሉ እኮ ነች እቺ። እግዚአብሔር ይገስጽ። ልባን መልስ። ማንም አላናገረም፣ ማንም አልጠራም። መልስ ልባን። እግዚአብሔር ይገስጽ። ሙሉ ነበረች። እሱን ማሳጣት ነው የምንፈልገው ማለት ነው። እሺ፣ ሰዓት የለም። ሁላችሁ የምትታሰሩ ዛሬ የምትታሰር የምትሸኝ ውጣ፣ በመድኃኒዓለም ስም ሰራዊትን ሰብስብ። የምትታሰር የምትሸኝ አይነ ጥላ ቡዳ፣ ዛር አይነ ጥላ፣ ዛር ቡዳ፣ መተት ሁሉም ጋር ያላችሁ ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ ወፀወኔ የሥላሴ በስመ ሥላሴ እቀጠቅጥ ከይሴ ቶሎ ሰራዊታችሁ ሰብስቡ።
ሁሉም ጋር ያለ አይነ ጥላ፣ ቡዳ፣ መተት፣ ታደሰ የመጣ ለሰረኝ የደብተራ ሌላ መተት፣ ሰው ያለ ምን አገባኝ? ሰረኝና ልሄድልህ። የደብተራ መተት፣ የጠንቋይ መተት፣ የዝሙት መናፍስት፣ ሉሲፈር፣ የአየር አጋንንት፣ ሳጥናኤል፣ ሰረኝ ብትታሰር የምትሸኝ የቤተሰብ ዛር ቡዳ ሆነ የገባ በማየት በመስማት በመናገር የገባ በልብስ አለን። በቃ የተመተት ዝግጁ ነኝ። ትሉጡ እሺ በመድኃኒዓለም ስም ሁሉም ጋር ያላችሁ ወጥቻለሁ። ምን ሰላም አገባኝ? ለኪ እንዘንሰግድ ብለኪ ማርያም እምንን አስጠበቅዋኪ ተማርዌናዊ ተማይጸን ብኪ በእንታና ምኪ ወያቄ ማቡኪ ማይበረነ ዮም ድንግል ባርኪ በቅድስት ድንግል ማርያም ስም ውጡ ቶሎ። ኦ ሚካኤል ኦ ሚካኤል ኦ መተንብል ካናርያም ትሰመይ ቢጸ ሱራፌል እኔ ዘምሩ ሰረኝ ሳረኡስ እኔ ሰረኝ ወዘምኒ ውላለኡን ጊዜ ወጥቻለሁ። ጸዋኩከ ረበኒ በምረቱ ሳል ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ተውጡ። ሰራዊታችሁ ሰብስቡና አውጡ። የዘጋችሁትን እድል ክፈቱ። በሽታችሁን አንሱ። ሰራዊታችሁን ሰብስቡ። የአዚም መንፈስ አዚምን አንሳና ቶሎ ውጣ ቶሎ። ወጥቻለሁ። እኔ ሰረኝ በአብ በወልድ በመንፈስ ቅዱስ ስም ተናገሩላችሁ። አቦ ባቦ በአብ በወልድ መንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም ኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሚካኤል ስም ሁላችንም ከነ ሰራዊታችን ሁላችን ከነ ሰራዊታችን እኔ አንድ ነኝ። የቤተሰብ ዛር ነኝ። ሰራዊት ከመላ ሰውነታቸው ከህይወታቸው ወጥተን ከመላ ሰውነቷ ወጥቼ እስከምንሸኝ ድረስ ምንም ስራ ላንሰራ እስከምሸኝ ድረስ ምንም ስራ ላልሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም እኛ የስም አንጠራም። ሰማይና ምድርን በፈጠረ ቶሎ ኧረ ዝም ብለህ ሰረን የስም እኛ አንጠራም። አጋዕዝተ ዓለም ቅድስት ሥላሴ አቃጥሉ። ሰማይና ምድርን በፈጠረ ሰማይና ምድር በፈጠረ በአጋዕዝተ ዓለም ቅድስት ሥላሴ ስም ሁላችንም ከነ ሰራዊታችን ሁላችን ከነ ሰራዊታችን ከመላ ሰውነታቸው ህይወታቸው ወጥተን እስከምንሸን ድረስ ምንም ስራ ላንሰራ እስከምንሸን ድረስ ምንም ስራ ላንሰራ ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነ ሰራዊታችን ግንባር ላይ ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ስራ አንሰራም። መልሱ ልብ ምትሸኛለ የምትሸኝ እሺ። ለነበረን ጊዜ ቸሩ መድኃኒዓለም ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። እህት ወንድሞቼ የዛሬው የ7 ሰዓት የመናፍሽ መርሃ ግብር በዚሁ ተጠናቋል። ቸሩ መድኃኒዓለም በሰላም አስጀምሮ በሰላም ያስፈጸመን በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። በእውነት ጠላቶቻችን ከእግራችን በታች ይጣልልን፣ ፍጻሜያችንም ያሳምርልን። አሜን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና በጸሎት እንስጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል፣ አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረትክ ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተን መርሃ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓትም ያደረስከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።
ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረት እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን ስለ ድንግል ማርያም ብለን ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳድርብን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረት እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ